እዚህ ጋር ያለውን ሁሉ ካሜሮን በቀር ማለት ነው ሁሉንም ፎሎ ታደርጋላችሁ። ግን አነስን ስፔሻል ኬዝ ነው ዛሬ። እኔ ወላሂ ቅድም አልገባኝም ነበር ውይይቱ የተባለው በደንብ አይ ቲንክ ሳላህ ነው አሁን ክላሪፋይ ያደረገልን። ከዛ አቡኪ ይጠራልን ማሻአላህ። ስለዚህ ምን እናደርጋለን? አይ ቲንክ ማን ሆናችሁ ነው ዲቤት ያላችሁ? አንተና ፋሩቅ ያበደ ማለት ነው። በምን ላይ ነው እስቲ ይብራራልን? አነስ እስቲ ይብራራልን። በትክክል ይሰማል። ኦኬ ስላሴ ነው ኦር ተውሂድ ነው የሚል ነው እና ስክሪፕቸራል ቤዝድ የሆነ ዲቤት ሳይሆን ሎጂካሊ ኮሄረንት የሆነው ስላሴ ነው ኦር ተውሂድ ነው የሚለው ዲቤቱ የሚሆነው ማለት ነው። ሶ ዲቤቱ የምንገባው ከማጋ ነው ከተባለ እኔና ፋሩቅ አለን ከዚህ ከሙስሊም ሳይድ። ከዛ በኋላ ከዛ ሳይድ ደግሞ ኦርቶዶክሶች እና ፕሮቴስታንት አንድ ላይ ተበበር አድርገው ፓስተር ቃሌና ዲያቆን ደቂቃ አትናቴዎስ የሚባል አንድ ልጅ አለ። እነዚህ ሁለቱ ይሆናል ማለት ነው። ገለልተኛ ቤት ላይ ይሆናል። 2v2 ይሆናል ማለት ነው ዲቤቱ ኢንሻአላህ መጪው ሮብ ማለት ነው። ማሻአላህ። ስለዚህ ይሄ ማለት ኦብቪየስሊ ሁላችሁም ገብታችሁ ምን ማድረግ ይኖርባችኋል? የለቀቀውን ቪዲዮ በአጠቃላይ እንግዲህ ትልቅ ነገር የሚታይበት ነገር ነውና ዛሬ ምን ያህል ዲባንክ አድርጎት እንደሄደ አይታችኋል። አልሐምዱሊላህ ዛሬ ቀኑ ራሱ ሙስሊሞች ነበሩ። በቃ የሙስሊም ቀን ነበረ ዛሬ በአጠቃላይና ይሄ ደግሞ ትልቅ ፍሬ አፍርቶ አሁን ደግሞ አነስ እና ፋሩቅ ምን ሊያደርጉ ነው? የሚገርም ውይይት ሊያደርጉ ነው። አይ ቲንክ ሮብ ነው ያልከን መሰለኝ። ተሳስቻለሁ አነስ? ትክክል። ኦኬ ሮብ ስንት ሰዓት ነው በኢትዮጵያ ሰዓት አቆጣጠር? ማታ 3 ሰዓት ነው። እሺ ማታ 3 ሰዓት ማንም ሰው ፕሮግራም እንዳይዝ ሁላችሁም ፎሎ አድርጉትና ውስጡ ያለውን ቪዲዮ ያው አንድ ሰው እንዳይቀር ቫይራል ነው መውጣት ያለበት። ቫይራል አውጡት ኢንሻአላህ። በዚህ መሰረት እንቀጥላለን። አህመድ ዌልካም ብለናል። ሰላም አለይኩም። ትንሹ አላህ እንዴት ናችሁ? አልሐምዱሊላህ አለን ሁሉ ሰላም። እሺ አሁን ወደ ጉዳያችን እንግባ። አይ ቲንክ ሜሪም አለች። ሜሪ እንኳን ደህና መጣሽ። አይ ቲንክ ወይ አቡኪ ወይ ሳላህ ወይ ኢምራን ሳላህ እንኳን ደክሞኛል አለ ዛሬ። ኢምራን ወይ አቡኪ ኢንሻአላህ ከሜሪ ጋር ትቀጥላላችሁ ማለት ነው። እሺ ሰላም ቢያችሁ ትጠይቅ ይሻላል ወይስ ኢምራን ትጠይቅ ወይስ? ቆይ እስቲ ተረጋጊ እስቲ። አሁን ልባችንን ለመጥባት አትቸኩይ። ቀይ ለሰላምታው በርገን ተጀመረ። ኢምራን ምን ይሻላል? እሺ ስለ ኢየሱስ ነው የምታወሪው? እሺ አውሪ በቃ ከኢምራን ጋር አውሪ እስቲ። እሺ ላውራ መጀመሪያ ስለ ኢየሱስ አምላክነትና ለምን እንደምና አምላካችን ብለን እንደጠራ ነው። ሜሮን ዋው በጣም ደስ ይለኛል። እስካሁንም ስንፈልግ ነበር። ስለዚህ አንቺ የገባሽው ኢየሱስ አምላክ እንደሆነ ልታሳይ ነው። ሜሪሻ ጀግና በጣም ደስ ይላል። እንዴ ትልቅ እንትን ነው፣ ትልቅ እድል አለ ያጀማ፣ ትልቅ እድል ነው። በጣም ደስ ይላል። እሺ ሜሮን አሁን ጥያቄውን ላቅርብልሽና ከዛ በኋላ አንቺ ኢየሱስ አምላክ ያልሽበት አንድ ጥቅስ አምጪና አስረጂ። ሚውት አድርጌ አዳምጥሻለሁ። አንድ ጥቅስ ታመጪና እዚህ ጋር አምላክ ነው ብለሽ ታስረጃለሽ። አሁን ሚውት አድርገሽ አዳምጥኝ። ያ ጀማዓተል ኸይር ወገናችን ሜሮን ዛሬ በጣም ደስ የሚል ነገር ልታሳየን። እሱ ምንድነው? መጽሐፍ ቅዱስ ከመጀመሪያው እስከ መጨረሻው ኢየሱስ አምላክ እንደሆነ እወያያለሁ ስላለሽ በጣም ደስ ይለናል። ልታሳየን ነው። ስለዚህ ወገናችን ሜሮን ምን ታደርግኛለች? ትጀምሪያለሽ ከአዲስ ኪዳን። አዲስ ኪዳን ላይ ትመጪና ኢየሱስ አምላክ ያለበትን ታሳይኛለሽ። ከሌለ የለም ትይና ወደ ሐዋርያት ጋር ከሌለ የለም ትይና ወደ ጳውሎስ ጋር የለም ትይና ወደ ነቢያት ላይ ደግሞ ከሌለ የታሪክ መጽሐፍ ያልሽ ትቀጥያለሽ። ከዛ መዝሙር ላይ ትመጫለሽ። በዚህ ስቴፕ ትሄጂልኛለሽ ማለት በጣም ደስ ይለኛል። ቀጥይ። ግልጽ ነው አይደለ ጥያቄው? እየጠየቅ ያለው ራሱ መናገር አለበት በአፉ ቃል በቃል ቨርቤደም መናገር አለበት ነው ወይስ ችግር የለውም ማሳየት ይችላል? ትተነዋል፣ ችግር የለውም። አሁን ግን የፈለጉት ምንድነው? ኢየሱስ ተናግሮ ከሆነ አዎ ትይኛለሽ፣ ካልተናገርም አልተናገርም ትይና ከዛ ወደ ሐዋርያት ታልፋለሽ።
ኢዝ ዛት ክሊር እንጂ ግዴታ ኢየሱስ ብቻ አይደለም አምጪ ላሜሹ ከሱም እሺ ችግር የለም። አዎ እሺ ግን መጀመሪያ ኦፕኒንግ ስቴትመንት ላርግ ከጥቅሱ ከማምጣቴ በፊት ጥቅስ ብቻ እንዳይሆን ደስ ይለኛል። ችግር የለም አርጊያ። እሺ በቃ እኛ ቤሲክሊ ሁላችንም አንድ እግዚአብሔር አለ እንዳለ ነው የምናምነው። እርሱም ቅዱስ፣ ፍትሃዊ፣ ምህረታዊ የሆነ አምላክ ነው። የምንናገረው ጉዳይ ይሄ ነው። እግዚአብሔር ራሱ ሰው ሆኖ ወደኛ መጥቶ ሊያድነን መቻሉ ነው። ቤሲክሊ እኛ ኢየሱስ ክርስቶስን ስናነሳ አምላካችን ነው ስንል እግዚአብሔር አንድ ያልነው እግዚአብሔር ሰው ሆኖ ወደኛ መጥቶ ሊያድነን መቻሉ ነው። ያ ሰው የሚባለው ኢየሱስ ክርስቶስ ነው። ኦኬ መጀመሪያ ይሄንን ባክግራውንድ ያዙልኝ ማለት ነው። እሺ እዚህ ጋር ላረምሽና እኛ ወደ ጥቅሱ ከመግባት ላረምሽና ስብከት ሳይሆን የፈለግነው ማስረጃ ነው። አንደኛ፣ ሁለተኛ ደግሞ አንድ እያወራህ እኮ ነው የሚለው አዳምጪ። ስሙ እሺ ሊቀጥል ሀብቴ የሚል ታሪክ። እሺ አንደኛ አንድ እግዚአብሔር አለሽ፣ አንድ እግዚአብሔር የለም። በእናንተ ሶስት እግዚአብሔር ነው ያለው፣ አብ ወልድ መንፈስ ቅዱስ በአካል ሶስት ናቸው። ይሄን ታምኛለሽ። ሶስተኛ እግዚአብሔር ፍትሃዊ ነው ብለሽ እግዚአብሔር ፍትሃዊ አይደለም፣ እሱን ሌላ ጊዜ እናወራበታለን። ፍትሃዊ አምላክ የለሽም አንቺ በመጽሐፍ ቅዱስ መሰረት። አሁን ወዲያውን ታዩና ወደ ኢየሱስ አምላክነት ነይና ኢየሱስ አምላክ ነኝ ካለ አሳይ። ቀጥለሽ ደግሞ ሐዋርያት ከዛ ጳውሎስ ጋር ቀጥይልኝ። ስለዚህ አሁን ኢየሱስ አምላክ እንደሆነ አንድ ጥቅስ ብቻ እስኪ ቀጥይ። እሺ ቆይ እሺ ጥሩ ቨርቤደም እንዲህ ነኝ እያለ ሊመጣ አይችልም። ኦር ደግሞ ቃል በቃል ያንን ነገር ላይ ናገር የሚችልበት ምክንያት ምንድን ነው መሰለ? የመጣበት ዓላማ አልጠየቅኩም። ኢየሱስ አሁን እያልሽ ያለሽ አንቺ ምንድን ነው? ኢየሱስ አምላክ ማለት አይጠበቅበትም። ችግር የለውም። ስለዚህ ኢየሱስ አምላክ ነኝ አላለም። አመሰግናለሁ። አሁን ወደ ቀጣይ ነኝና ሐዋርያት ኢየሱስ አምላክ ያለበትን አሳይ። በቃ እንደዚህ ካላችሁ በቃ ይቀር። ለምን መሰለ? አምላክ ነኝ የሚለውን ነገር በሌላ ወርድ መጠቀም ይችላል። ለምሳሌ ከአብርሃም በፊት እኔ ነኝ ሲል አምላክ ነኝ እያለ ነው። ቤሲክሊ የግድ አምላክ ነኝ ቆያ ታዲያ ይብራስ አንዴ ሰይጣን ወደ አንተ ሲመጣ ማለት ነው እኔ ሰይጣን ነኝ ብሎ አይደለም የሚመጣው። ኦኬ ሰይጣን ነኝ ብሎ ሳይሆን የሚመጣው ራሱን በሌላ ነገር ደብቆ ነው። አንተን ግን ራሱን ሊያስመልክህ ይችላል። ሰይጣን ነኝ የግድ ማለት የለበትም። በዛ መሰረት ማለት ነው ኢየሱስ ክርስቶስ አምላክ መሆኑን ካሳየ ከአብርሃም በፊት እኔ ነኝ ካለ እነዚህ ሰዎች አይሁዳውያን ከተረዱት ምን ማለት እንደፈለገ ዳስ በቂ ነው ለኛ። ገባ? ምክንያቱም በእኛ መነጽር አይደለም ማየት ያለብን፣ በአይሁዶች መነጽር ነው ማየት ያለብን። ኦኬ እነሱ እኔ ከአብርሃም በፊት እኔ ነኝ ሲላቸው ሊወግሩ ከተነሱ ኦኬ በአይሁድ ምንድነው ባህል ኦር ደግሞ ሃይማኖታቸው መሰረት ማለት ነው ከአብርሃም በፊት እኔ ነኝ ማለት አይቻልም። ቤሲክሊ ምን እያልክ ነው? ከአብርሃም በፊት ነበርኩኝ እያለ ነው። ስለዚህ ለዚህ ነው አንተ ሰው ሆነህ ራስን አምላክ አደረግክ አሉት። ይኸው እነሱ እኮ አምላክ ብለው ጠሩት። ስላልገባቸው ነው እንዴ? ስለዚህ ልቀጥል። አንድ የሚሰጠው ጥቅስ ከአብርሃም በፊት እኔ ነኝ የሚለው ነው። በቃ ከአብርሃም በፊት እኔ ነኝ የሚለው ጥቅስ ክሊርሊ አምላክነቱን ያሳያል። ከአብርሃም በፊት እኔ ነኝ ማለት ስለማይችል እሺ ቀረምሽ መጀመሪያ ሰዎቹ አምላክ ነው ብለው አስበዋል አልሽው። የሰዎች ሀሳብ የምትቀበይ ከሆነ በኢየሱስ ጊዜ የነበሩ ሰዎች ኢየሱስ የአምላክ ነብይ እንደሆነ ያምኑ ነበር። ስለዚህ ኢየሱስ ነብይ እንደሆነ ማመን አለብሽ። ለምን? በኢየሱስ ጊዜ ያሉት አብዛኞቹ ሰዎች እግዚአብሔር ታላቅ ነብይ አስነሳን ያሉት እንጂ ታላቅ አምላክ ብለው አያውቁም። አንደኛ። ሁለተኛ ደግሞ ራሱ ማስተዋወቅ አይጠበቅበትም። እኔ አምላክ ማለት አይጠበቅበትም ብለሻል። ግን እግዚአብሔር ደግሞ ራሱን ያስተዋውቃል አይደል? በዘዳግም ላይ እግዚአብሔር ምን አለ? አሁንም እኔ ብቻዬን እንደሆንኩኝ ከኔ በቀር አምላክ እንደሌለ እየዋለ እግዚአብሔር እኔ አምላክ ነኝ ብሎ ይናገራል። ስለዚህ አምላክ ራሱ ማስተዋወቅ አለበት። እኔ አምላክ ነኝ ካለ እንዴት ብለን እናመልከዋል? በምን እናውቃለን አምላክነቱን ራሱ? አሁን ይህን ተይውና ኢየሱስ አምላክ ነኝ ብሏል ብለሽኛል። ቃል በቃል የለም ሐሳቡ አለ ሳይሆን ቃል በቃል የለም። ቃል በቃል አለ። ከአብርሃም በፊት እኔ ነኝ ማለት ቆይ ያህዌ ለሙሴ ሲገለጥለት እኔ አምላክ ነኝ ነው ያለው ወይስ እኔ ነኝ ነው ያለው? ቆይ እኔ አምላክ እሺ ኢየሱስ እንደዛ ነው። ኢየሱስ ኤጎሚ ነው ያለው። ይለያያል ቃሉ ራሱ። ቆይ አንዴ ረጋ የማታውቂውን ነገር አታውቂ እኮ በግሪክ ስለተጻፈ ችግር የለውም። እሺ ይለያያል። ያኛው ኤጎሚ የሆነ ነው፣ ይሄኛው ደግሞ ኤጎሚ ብቻ ነው። ይለያያል ሁለቱም። ረጋቢ እሺ። አሁን ያ ጀማዓት ከዚህ ጋር ያላችሁ ሙስሊም ወንድሞች ኢየሱስ ቃል በቃ አምላክ እንዳለ አይተናል። ግን ከአብርሃም በፊት ነበርኩ ማለቱ ራሱ አምላክ ነው ማለት ወደሱ እንምጣ። ያው
ነበርኩ አይደለም ያለው። አስተካክል ኢምራን። ነበርኩ አላለም። እኔ ነኝ ያለው። እኔ ነበርኩኝ አይደለም ያለው። እመጣለሁ አለሁ ነው ያለው። ከአብርሃም በፊት አለሁ ነው ያለው። ችግር የለውም። አሁን ማስረጃው አምጪ። የት ነው እንደዛ የሚለው መጀመሪያ? እሺ እንዴ ላውጣው ቃሉን። ከአብርሃም በፊት እኔ ነኝ። እሺ ዮሐንስ 8 አይ ቲንክ 58 በቃ 58 ጎበዝ ነሽ። አግኝተሽዋል። እንደዚህ ይላል አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው ይላል። አይሁድም ገና 50 ዓመት ያልሞላህ አብርሃም አይተሃልን? እድሜህ 30 ነውና እንዴ ብለህ አብርሃምን አየህ? 50 ዓመት እኮ አልሞላህም አሉት። ኢየሱስም እውነት እውነት እላችኋለሁኝ አብርሃም ሳይወለድ እኔ አለሁ አላቸው ይላል። እኔ አለሁ ነው ያላቸው። አሁን ተመለሽና በዚህ ጥቅስ ወገናችን ተባረኪ፣ አብርሃምም አምላክ ነው። ተባረኪ ነይ ተመለሽ ሚታንሽ። ስለዚህ አራት አምላክ ነው ያለሽ። አብርሃም አምላክ አምላክ የሆነ ያው አባታችሁ አብርሃም መጀመሪያ አብርሃም የተወለደው መቼ ነው? ቢፎር ክራይስት መቼ ነው? በስንት ዓመት? ወደኋላ 5000 አገነዘው አብርሃም የነበረው አምስት ያገነዘው አብርሃም የነበረው ኢየሱስ ከመወለዱ ከ5000 ዓመት በፊት ነበረ። ግን ጥቅሱ ተመልከች ምን እንደሚል አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም አለ። አብርሃም ከ5000 ዓመት በፊት የነበረው አብርሃም ኢየሱስን አየው ይልሻል። ስለዚህ አብርሃም መጥቶ ኢየሱስን ካየው አብርሃም ነበር ማለት ነው። ስለዚህ ተባረኪ አብርሃም አምላክ ነው። ምን ትያለሽ? አይደለም መጀመሪያ ባክግራውንድ አውቀን መናገር ያለብህ። ፈርስት ኦፍ ኦል አብርሃም ራሱ በህልሙ ተገልጦለታል ኢየሱስ ክርስቶስ። እሱ ግን ሌላ ቶፒክ ነው። አሁን ችግር የለውም። ስለዚህ አልሄድም ወደ አብርሃም። ርዕሳችን አብርሃም አይደለም፣ ርዕሳችን ኢየሱስ ክርስቶስ ነው። ከአብርሃም በፊት እኔ ነበርኩኝ ቢል ኖሮ ማለት ነው አርጊመንት አይሰራም። እኔ ነኝ ስላለ ግን ማለት ነው አውቶማቲክሊ ከአብርሃም በፊት ነበርኩኝ ኤግዚስት አደርጋለሁ ማለት ነው ትርጉሙ። ቤተክርስቲያንም እንደዛ የምትፈታው ቤተክርስቲያንም እንደዛ የፈታችውን ነገር ደግሞ አይደለም ብሎ መከራከር አይቻልም። ቆይ አይቻልም። ኢምራን ወደ ቁጥር 58 ከመጣችሁ በፊት ይሄን ከላይ ያለውን ፍችልኛ። ከላይ ያለውን አልፈታሽም እኮ አልመለሽም ጥያቄ አይሻ። እኔ እሱን አይደለም ያመጣውል። እኔ አያ የሚለው እኔ ነኝ የሚለው ላይ ነው ያለሁት። እንዴ መሰለኝ መጽሐፍ ቅዱስ ሲፈታ ከላይ ያለው ሐሳብ ይታያል። አንቺ እቺን ብቻ ቆርጠሽ አመጣሽ። አንድ ወደ ኋላ ተመለሽና እዚህ ጋር አብርሃም እኔን አየ ይላልና አብርሃም ኢየሱስን ካየው አብርሃም በህይወት ነበር ማለት ነው። ስለዚህ አብርሃም አምላክ ነው ማለት ነው። እንዴ ያልኩሽ መልሽ። ይሄ መጀመሪያ አሁን ይሄ ቤጊንግ ዘ ኩዌስችን ይባላል። ኢብናር ወደ የሚቀጥለው እንሂድ ማለት ብዙ ስላለኝ ከአብርሃም በፊት ለምን መሰለ እኔ በቃ ተይው ያ ጀማዓት አያችሁ አይደለ? እንደዚህ ናቸው ክርስቲያኖች። ለምን ይሄን ጥቅስ ከፈቱት አራት አምላክ ሊሆንባቸው አብርሃም አምላክ ሊሆንባቸው። ስለዚህ ምን አለች? ይሄን ጥቅስ አልፈታውም በቃ። ስለዚህ እንደማትፈቺው ካየች በቂ ነው ሜሮንዬ። ግን ሌላ ጊዜ የመጽሐፍ ቅዱስ ስታመጪ ከላይ ያለውን ማንበብ አለብሽ። ለምን ትዋረጃለች እንደዚህ ከሆነ? አሁን አንቺ እቺን ብቻ መጣሽ ቆርጠሽ እቺን ብቻ፣ ግን ከላይ እዛው ላይ አብርሃም አለ ይላል አምላክ ሊሆን ነው። አንደኛ። ሁለተኛ ነይ ተመለሽ። ሁለተኛ ደግሞ ነይና እዚህ ጋር እንደዚህ ይላል ስለ መልከጼዴቅ ሲያወራ ዕብራውያን ምዕራፍ 5 ላይ አባትና እናት የትውልድ ቁጥርም የሉትም ይላል። ለዘመኑም ጥንት ለህይወቱም ፍጻሜ የለውም ይላል። መልከጼዴቅ ዘላለማዊ ነው። ለዘመኑ ጥንት ለህይወቱ ፍጻሜ የለውም ይላል። በጣም ከአንዱ ወደ አንዱ እየዘለልክብኝ ነው። ለዚህ ነው ያልፈለኩት ይብራን ያልፈለኩት አንዱ ጋር ወደ ያልፈለኩት ጥያቄን አጨረስኩ። ልጨርስ ጥያቄ። አንቺ ኢየሱስ ከአብርሃም በፊት አለ ስለዚህ አምላክ ነው የምትይኝ ከሆነ እዚህ ጋር ደግሞ መልከጼዴቅ በአብርሃም ጊዜ የነበረው መልከጼዴቅ ቁጥር የሉትም ለህይወቱ ለዘመኑ ፍጻሜ የለውም ይላል። ስለዚህ ከኢየሱስ በላይ እኮ ነው። ስለዚህ እሱም አምላክ ነው። መልሽልኝ። እሱም አምላክ ነው። አንቺ ኦኬ አንድ ጊዜ ብዙ ነገር አትደራርብብኝ። አንደኛ ስለ አብርሃም እንኳን ብትል ማለት ነው እሱ እያወራ ያለው በአካል ተገልጦ ቀኑን አየሁት እያለ አይደለም። ይሄ እኮ ነው ችግሩ። እኛ ልንተረጉም ስንል ደግሞ አፋችንን ትይዙታላችሁ። ገባ? እሱ እያወራ ያለው ኦኬ ቀኔን ላይ ይፈልግ ነበረ የሚለው ምን ማለት መሰለ? ይህን የማዳን ቀኑን ይናፍቅ ነበረ ለማለት ፈልጎ ነው እንጂ በአካል አይቶታል ማለት አይደለም። ይሄ እኮ ነው ወደዛ መሄድ የማልፈልግበት ምክንያት ለዛ ነው። እና ወደ ሌላ ቦታ እየወሰድከኝ ነው። ሜሮን ተባረኪ። ያ ማስረጃ ከፈኩልሽ አገዝሻለሁ። ያው በእምነት ለምሳሌ ቆይ ለምሳሌ ኢብራሂም
እኔ አሁን ቆይ ለፊውቸር ባስብ እዛ ቦታ ነበርኩ ማለት ነው። ለፊውቸር አሁን እኔ የዛሬ 40 ዓመት ባልም የሆነ ነገር እዛ ቦታ ላይ ነኝ ማለት አይደለም። እዚህ በተስፋ ያንን ነገር እጠብቃለሁ እንዲህ ቢሆን ብዬ ማለት ነው። የአብርሃም ታሪክ እሱ ነው፣ ሌላ ነገር የለውም። ግን ከአብርሃም በፊት እኔ ነኝ የሚለውን ነገር አድሬስ አላረክም። አድሬስ ታሪክ ደስ ይለኛል። ወደ ሌላ ቦታ አትሄዳ፣ ወደ መልከ ጸዲቅ ትሄዳለህ ወይ አብርሃም ትሄዳለህ። እኔ ስለ መልከ ጸዲቅ ላወራ አልመጣሁም። እሺ ችግር የለውም፣ ረጋቢ ችግር የለውም። በተረጋ መመስልና ጥሩ ነው። እኔ ትክክል ነሽ እያልኩሽ ታወሪያለሽ አይደል? ትክክል ነሽ፣ በቃ እስማማለሁ አልኩሽ እኮ። ያው እዚህ ጋርም አገዝኩሽ ማስረጃ። እንደውም አንቺ ማስረጃ አልከፈትሽም፣ ዝም ብለሽ ነው ያወራሽው፣ ካለ ማስረጃ ዝም ብለሽ ነው ያወራሽው። እኔ ግን ሙስሊሙ ላግዝሽና መጽሐፍሽ ላይ ራሱ ያው እዚህ ጋር ምን ብሎ ያስቀምጠዋል? በእምነት አይን ይላል። አብርሃም ያየው በእምነት አይን ይላል። ትክክል ነሽ። ስለዚህ በእምነት እኔ እኮ ዳያሎግ እያደረኩ ስለሆነ ነው። ኢምራን እንዲህ ነው የማወራው። እሺ ባይዛ ወይ እንትን እንዳትወስደው። በዲያሎግ እኔ እኮ ስታወሪ አዳምጪሻለሁ። እሺ ልቀጥል። አሁን እዚህ ጋር በእምነት አይን ብለን ከፈታን እዚህ ጋር ለምን እንደዛ ብለሽ አትፈቺውም? አያችሁ ክርስቲያን ችግራቸው ይሄ ነው። ሲፈልጉ ከላለው እነሱ ወጣውን ሲያስገባባቸው ምን ይላሉ? እዚህ ጋር እኮ ትርጉም አለው ይላችኋል። እሺ ይሄን ለምን በዛ ተፈቱም ስንላቸው ደግሞ አይ አይደለም ይላሉ። ይሄ ማለት ምንድነው? ለእኛ ሲሆን ቅዱስ ለእናንተ ሲሆን እርኩስ ማለት ነው። ለአብርሃም ሲሆን እርኩስ ይባላል፣ ለእንትና ደግሞ ሲሆን ቅዱስ ይሆናል ማለት ነው። አያችሁ አይደለ? ችግራችሁ ይሄ ነው። አሁን ወገኔ ምንድን ያመጣችሁ ማስረጃ? ከአብርሃም በፊት ስለነበረ አምላክ ነው አልሽኝ። ይሄ ያንቺ ሐሳብ ነው። ከአብርሃም በፊት የሚኖረው አምላክ ብቻ ነው ብለሻል። እንደዛ የምትይኝ ከሆነ እቺን ጥያቄ ብቻ መልሽ። እንደዛ እቺን ጥያቄ ጀግና ከሆንሽ እቺን ጥያቄ መልሽ። ጀግና ከሆንሽ ግን አትመልሺው። ግን እባክሽን ሞክሪ ለመመለስ እባክሽን ብዬሻለሁ። ኢየሱስ ከአብርሃም በፊት መኖሩ አምላክ የሚያደርገው ከሆነ መጽሐፍ ቅዱስሽ ላይ ዕብራውያን ምዕራፍ 7 ቁጥር 3 ላይ ምን ይላል? አባትና እናት የሉትም። መልከ ጼዴቅ አባትና እናት የሉትም። እሺ የትውልድ ቁጥርም የሉትም። ለዘመኑ ፍጻሜ ለህይወቱ ፍጻሜ የለውም ማለት መልከ ጼዴቅ መልከ ጼዴቅ በአብርሃም ጊዜ የነበረ ሰው ነው። ግን በአብርሃም ጊዜ እንኳን ቢሆን ምን አለ? ለህይወቱ ፍጻሜ የለውም፣ ዘላለማዊ ነው አለ። ስለዚህ መልከ ጼዴቅ ከአብርሃም ጀምሮ እስካሁን ድረስ በህይወት አለ ማለት ነው። ስለዚህ ከኢየሱስ በለጠ። አንቺ ኢየሱስን አምላክ ያደረግሽው ከአብርሃም በፊት በመኖሩ ከሆነ እዚህ ጋር ደግሞ መልከ ጼዴቅ ዘላለማዊ ነው። ስለዚህ አራተኛ አምላክ ተገኝቶ አራተኛ አምላክ መልከ ጼዴቅ ምን ትያለሽ? መልሽ ይሄን ጥቅስ። ከዛ በኋላ ወደ እንትኑ እንመለሳለን። እባክሽ ሞክሪ ለመመለስ። ሌላው ላይ እንዳታወሪ፣ ሌላው ላይ ቆርጬ አቆርጥሻለሁ ሚሮን። ስለዚህ በአንተ ጂፒኤስ ነው መሄደው ማለት ነው ኢምራን? በእኔ ጂፒኤስ ነው። የኔን ጥያቄ መልሽ። እሺ ይህንን እያረክ ያለው ግን ማለት ነው የኔን ጥያቄ ሳትመልስ ነው። እኔ ብቻ ነኝ ጥያቄህን እየመለስኩ ያለው። እሺ ችግር የለውም፣ ችግር እንጠብቃለን። እችን ብቻ መልሽ። አያችኋ ኢየሱስ አምላክ የሆነ ከአብርሃም በፊት መኖሩ ከሆነ መልከ ጼዴቅ አምላክ ነው። ተባረኩ። አራት አምላክ አብ ወልድ መንፈስ ቅዱስ መልከ ጼዴቅ አሜን። መጣች ሚሮ። ኦኬ እያለ ያለው እሺ፣ እየሰማኸኝ ነው? አጭር መልስ ነው የምመልስልህ ማለት ነው። እያለ ያለው የመልከ ጼዴቅ ማለት ነው ምንድን ነው በክህንነት ምንድን ነው ተግባር ኦር ደግሞ ሂስትሪ ማለት ነው። ሁሉም ጂኒኦሎጂ የሚባለው ኦር ደግሞ የዘር ግንድ አላቸው። እርሱ ግን አልነበረውም፣ ጂኒኦሎጂ አልነበረውም እያለ ነው። ቤሲክሊ ሌላ ምንም ነገር አለ እዚህ አምላክ ነው አልተባለም። እግዚአብሔር የሚሰራውን ነገር ሰራ አልተባለም። ስለዚህ ሁለቱን አምጥተህ ማወዳደር ልክ አይደለም። መልከ ጼዴቅም ራሱ አዲስ ኪዳን የተነሳበት ምክንያት ምንድነው? ኢየሱስ ክርስቶስን ሪዜምብል ስለሚያደርግ ነው። ሻዶ ስለሆነ ጥላ ስለሆነ ነው ማለት ነው። ስለዚህ ለዛ ነው የተጠቀሰው። በቃ አዎ ጂኒኦሎጂ ስለተጠቀሰ ነው። በቃ ዘርግንዱ ስለተጠቀሰ ነው። ስለዘሩ አላወራሁም። ስለዘሩ አላወራሁም። ጨርሻለሁ። ወደሚቀጥለው አትመልሽም ከዚህ በኋላ ለምን? ከባድ ጥቅስ ስላላያችሁ አይደል ጀማ። አሁን ደግጥ ራሷን አዳምጪኝ አንዴ። አሁን ያልሽው መሰለሽ ራስሽን ጥያቄ ጠየቅሽና ጥያቄውን መለስሽው። እኔ ጠይቁት ጋር መለስሽው። ጥያቄ እኔ ዘር አለ ወይስ አይደለም ሳይሆን ጥያቄ ምንድን ነው? እዚህ ጋር ምን ይላል? ያው ለዘመኑ ጥንት ለህይወቱ ፍጻሜ የለውም ይላል። እቺን ብቻ መልሽ። ለህይወቱ ፍጻሜ የለውም ይላል። መልሽ። ስለዚህ ዘላለማዊ ነው ማለት ነው መልከ ጼዴቅ። መልሽ። መልስ። ጥያቄ ይሄ ነው። ለህይወቱ ፍጻሜ የለውም ይላል። በአብርሃም ጊዜ ነበር የነበረው፣ ግን ደግሞ ለህይወቱ ፍጻሜ የለውም ከተባለ ከኢየሱስ ይበልጣል። ኢየሱስ ከአብርሃም በፊት ነበር፣ ግን ደግሞ የተወለደው ከ2000 በኋላ። በአንቺ ሐሳብ ከሄደ ግን መልከ ጼዴቅ እስካሁን ነበር። መልሽ። ግን መቼም አትመልሺው። ከመለሽው
4 አምላክ ነው ሌሎች ነው አብ ወልድ መንፈስ ቅዱስ መልከ ጼዴቅ 4 አምላክ መልሽልኝ አትመልሺው በቃ ተይው እሺ አንተ አውርተህ አንተ እንዳትጨርሰው ማለት ነው አንድ ነገር ስናወራ እየጠራሁሽ ነበርኩ መልሽ ያልኩሽ ነበርኩ እስካሁን እየጠራሁሽ ነበር ለህይወቱ ፍጻሜ የለውም ማለት ምን ማለት ነው ሪኮርድድ የለውም ማለት ሪኮርድድ የሆነ ጂኦኖሎጂ የለውም ኢሞርታሊቲውን ህይወቱ እኮ ነው የሚለው እንዴ ጤነኛ ነሽ ሜሮን ከይቅርታ ጋር ኦኬ ፍጥረት አባቱንም እናቱንም ኦር ደግሞ የሱን የውልደት ስቶሪ እየሰጣ አይደለም ከዚህ አንፃር ጥያቄ እሱ አይደለም እኔ ጥያቄ ይዘራለሁ አይደለም ማለት ጥያቄ እዚህ ጋር ለህይወቱ ፍጻሜ የለውም ይላል እቺን ብቻ መልሽ እኮ ዕብራውያን ለምንድን ነው ይሄንን የጻፈው ብላችሁ እኮ አንደርስታንድ ማድረግ አለባችሁ ኦኬ እንደዛ ካልተረዳችሁ ደግሞ ማለት ነው ይላችሁ ችግሩ እኮ ይሄ ነው የኛ መጽሐፍ ቅዱስ ምን ለማለት ፈልጎ ነው የሚለውን ነገር ስለማትረዱ የራሳችሁን ኢንተርፕሪቴሽን እየሰጣችሁ ነው። እኔ አሁን ሳስረዳችሁም እየሰማችሁ አንዴ አዳምጪ። አሻ ጥያቄያችን አሁን ያክሻልሽ መሰለሽ ፖለቲካ እየሰራሽና የራስሽን ጥያቄ መልሽ ነው ፕሊስ። የኔን እዚህ ጋር ለህይወቱ ፍጻሜ የለውም ይላል ምን ማለት ነው? እቺ መልሺ። የመጨረሻ ጥያቄ ከዚህ በኋላ ካልመለሽ አልከራከርሽም። ወደ ቀጣይ ነው ማልፈው። በቃ መልስ የለኝም ለሱ ሙቭ ኦን እናድርግ። ሃሌሉያ ሃሌሉያ። ምክንያቱም በቃ መልስ የለሽም። ስለዚህ መጽሐፍ ተማሪ በቃ ችግር የለውም። አሁን ተመለሽ። እዚህ ጋር ደግሞ ጨርሻለሁ። 3 ጥያቄ መልሻለሁ። ወደ እኔ ጥያቄ ልሂድ። አሁን ወደ ጥቅሱ እንመለስና እሺ አብኪ ሐሳብ አለው። አንዴ አብኪ ቀጥል። ከዛ እናንቺ እንቀጥላለን። ነው አንተ ብቻ ነው ዳይሬክት መታረቅ ኮንቨርሴሽን ከሱ ጋር ነው የምትቀጥሉ። አይ አንድ ነገር ስትናገሪ ትንሽ ሸከከኝና ስለደበረኝ ነው በመሀል የሚገባው። ተሳስታ ነው ወይስ ምንድን ነው የሚለው ምን አልሽ መሰለሽ ሜሮን? አይሁዶች እንደውም ተረድተውታልና እንደ አይሁዶች ነው የምንረዳው አልሽ። ዓለም ላይ እንደ አይሁድ ኢየሱስ ክርስቶስን የማይረዳ ፍጥረት አለ? ከምን አንፃር ነው? ዮሐንስ ወንጌል ምዕራፍ 3 ቁጥር 3 እንክፈትልኝማ። እሺ ከምን አንፃር እንዳልኩም ደግሞ አንደርስታንድ። ቆይ እዚህ ጋር ተመልከችው። ቆይ ተመልከችው። አሁን የሚያወጣልሽ ጥቅስ ላይ ዮሐንስ ወንጌል ምዕራፍ 3 ቁጥር 3 እንክፈትልኝ ብሎ ከተመቸ ተመልከቱ። እንግዲህ እዚህ ጋር ኒቆዲሞስን ነው የሚያወራው። ትልቅ መምህር ነው፣ አይሁድ መምህር ማለት ነው። ኢየሱስ ምን ይለዋል መሰለሽ? እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም ማለት ኢየሱስ ነው ተናጋሪው። ኒቆዲሞስ ትልቁ መምህር፣ የሁሉም የአይሁዶች መምህር ምን አላቸው? ሰው ከሸመገደ በኋላ እንዴት ሊወለድ ይችላል አለ። ያ አይምሯቸው እንዴት ደካማ እንደሆነ ኢየሱስ እንዴት አይረዱትም። ሊትራሊ ማለት ነው። እንዴት ሁለተኛ ወደ እናቱ ማህፀን ገብቶ ይወለዳል? ምን እያለ ነው ይሄ ሰው እያለ። በተመሳሳይ ደረጃ ዮሐንስ ወንጌል ምዕራፍ እዚህ ጋር ገብቶሻል አይደል? ኢየሱስ ስለ መንፈሳዊ ውልደት እያወራ እነሱ ግን ስለምንድን ነበር እያወሩ የነበሩት? ስለ አካላዊ ነገር ነው እያወሩ የነበሩ። ይሄ የዮሐንስ ወንጌል ላይ 1001 ቦታ ላይ ተቀምጦልሻል። በጣም ብዙ ቦታ ላይ ማለት ነው። ኮዝ ለምን የተቀመጠልሽ እንድታቂው ማለት ነው። አይሁዶች ምን ያህል ሚስ አንደርስቱድ እንደሚያደርጉት ማለት ነው ኢየሱስ ክርስቶስን። በተመሳሳይ ደረጃ ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ ከ56 ጀምሮ ስንሄድ ማለት ነው ቁጥር 57 ላይ አይሁድ ገና 50 ዓመት ያልሞላ አብርሃምን አይተሃል ብለው እንትን አሉበት። ኢየሱስ 56 ላይ ቀደም ኢምሮ አንስቶታል፣ ያው ለሌላውም ሰው እንዲያደምጠው ነው። ኢየሱስ ግን 56 ላይ ምን ብሏቸዋል? ነገሩ ስለ ፊዚካል እንደማይናገር አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስ አለውም ብሎ ነግሯቸዋል። ሊትራሊ በኤግዚስተንስ አድርጎ አይደለም አብርሃም ያየው። እያወራ ያለው ስለምንድን ነው? ስለ ሐሳባዊ ወይም ምናባዊ እንትን ነው። ከዛ ምን አላቸው? እነሱ ግን ምን አሉ? እንዴ ገና 50 ዓመት ያልሞላ አብርሃምን አይተሃል አሉታል። ከዛ ኢየሱስ ክርስቶስ ሞር ክላሪፋይ ያደረገና እንደውም ይክፋቸው አላቸው። ምን አላቸው? እውነት እውነት እላቸዋለሁ አብርሃም ሳይወለድ እኔ ያለው አላቸው። የመልከ ጼዴቅን አርጊመንት አነሳልሽ፣ መልስ መስጠት አልሻችም። ስለዚህ ያው አይ ቲንክ ይበቃል። ይሄንን ፖይንት ላንሳ በሚለው ነው። ተሳስተሻል ነው። አይሁዶች ይረዱታል፣ እንደነሱ ነው የምንረዳው ማለት አትችይም አንቺ። ይረዱታል፣ ይገባቸዋል። አይደለም እኮ እናንተ እኮ እየገባችሁ አይደለም። ምን ማለት ነው? ኦኬ ሚስ አንደርስቱድ አያደርጉትም ብዬ እኮ አይደለም ክሌም ያደረኩት። በዛ ሰዓት ግን እንደዛ እንደማይባል ያውቃሉ። ማንም ሰው እኔና አብ አንድ ነን ሲል፣ እኔ ከአብርሃም በፊት እኔ ነኝ ሲል ልትፈቅድልኝ ይገባል። አለዛ ምን መሰለሽ አቤት ጋር አይደለም። አንዴ ቆይ ሜሮን የፕሊስ ያለ ችግር የለም። ለአንተ ነው እየመለስኩ ያለው ችግር የለውም። ግን አንዴ ልንደማመጥ ይገባል። አለዛ
ሳወር 15 ሰከንድ አትሊስት ማሰጠኝ ከሆነ ቦርድ ይሻላል። ለምን መሰለህ ወዴትም እየሄድን አይደለም። አትሊስት እኔ ሪስፖንድ እንዳደረግ ጊዜ መስጠት አለብህ። እሺ አውዲያ ላይክ እየተናገራችሁ ግን እኔም ሪስፖንድ ማድረግ ካልቻልኩኝ ጥቅም የለውም። አንዳንድ ጊዜ ሚስ አንደርስታንድ አያረጉትም ማለት አይደለም። መንፈሳዊ ነገር አልተደበቀባቸውም። ኦር ደግሞ ፎር ኤግዛምፕል አሁን ይህንን አቡኪ ያመጣ ሐዋርያቶቹ ግን ይገባቸው ነበረ። እንደውም የሆነ ቦታ ላይ ምን ብለውታል? ለእነዚህ ሰዎች ስትናገር፣ ከኛ ውጭ ለሆኑ ሰዎች ስትናገር በምሳሌ ትናገራለህ። ለምንድን ነው አሉት። ሲሉት ጊዜ ለእናንተ የእግዚአብሔርን መንግስት ታውቁ ዘንድ ስልጣንን ተሰጥቷችኋል፣ ለእነሱ ግን እንደዛ አይደለም ይላቸዋል። ስለዚህ አቡኪ አሁን ያመጣው ነገር ምንድነው? መንፈሳዊ መረዳትንና መንፈሳዊ የማይረዱ ሰዎችን አምጥቶ ታዲያ እንደ አይሁድ ሐዋርያት ኢየሱስ በህይወት እያለ ገብቷቸው አያውቅም። ሌላ ርዕስ ሄደን እሺ፣ ችግር የለውም። አንቺ ሐዋርያት ኢየሱስ አምላክ እንደሆነ ገብቷቸዋል አልሽ። ውሸት ነው። ሐዋርያት ኢየሱስ አምላክ እንደሆነ ገብቷቸዋል። በትምህርቱም አልገባቸውም። መንፈሳዊ ነገር ስለመንፈሳዊ ነገር ነው ያወራሁት። እሱም አልገባቸውም። ላሳይሽ ነው የመጽሐፍ ቅዱስ መዝገበ ቃላት ችግር ማስረዳ። በቃ ዝም ልበልህና አንብቢ። አንቺ አንብቢ። አንብበው፣ ችግር የለውም። ይምራል። በቃ አታነቢ፣ እኔ አንብብልሽ። ደቀ መዛሙርት ኢየሱስን ጌታ ሲሉ ማንነቱን አልተረዱም ነበር። ሃሌሉያ። አላወቁም ማለት አልተረዱም። ፉሊ ግራስ አላደረጉም ማለት ነው። አልተረዱም። ስለዚህ ኢየሱስ ሐዋርያት ያው ከትንሣኤ በኋላ ግን ኢየሱስ ጌትነት እንዴት እንደሆነ ተረዱ። ስለዚህ የተረዱት ካረገ በኋላ ነው እንጂ በህይወት እያለ አልተረዱም። ሰበር ዜና ቡም ብዬሻለሁ። አሁን ተመለሺ። ሐዋርያት ይገባቸው ነበር ብለሽኛል። ግን ርዕሳን ቀይር። አንዴ ርዕሳን ቀይር። ሐዋርያት ኢየሱስ ያስተምር አይገባቸውም ነበር። ወደ ሀታ እንትኖች ጁሾችም አይሁዶችም አይገባቸውም ነበር። በኋላ ግን ኢየሱስ ለሐዋርያት ብቻ ጠርቶ ያስተምራቸው ነበር። እነሱ ራሱ አይገባቸውም ነበር። ተይውሱት። አሁን ቢፎር አብርሃም የሚለው ሐሳብ አያስኬድሽም። መትቼብሻለሁ። ተመቶብሻል። ጥቅሳለሽ ኢየሱስ አምላክ ነው የሚል እሺ ደላስቷን ይሆናል ማለት ብዙ አለኝ። ነገር ያው ከጊዜ አኳያና ከአንተ አኳያ ማለት ነው አሳጥሬ እንዳደርጓለሁ። ለምሳሌ ኢየሱስ ክርስቶስ አባቴ የሚሰራል እኔም እሰራለሁ ብሏል። አባቴ የሚሰራል እኔም እሰራለሁ ብሏል። እንዴት ነው አንድ ነብይ ኦር ቀጥሎ ደግሞ ወልድ የሚሰራው አብ ሰራየው ነው ይላል። ከራሴ ስራ መስራት ነው። አባቴ ያሳየኝ የሚሰራው ነው ይላል። በቃ ስለምታቀንት ስለዚህ ነው ተጽፋው ያወራው። ብዙ ጥቅሶች ላይ አለ። ማቴዎስ ላይማ ብዙ ጥቅሶች ላይ አለ። እኔ አይደለም ስለ ስፔሲፊክ ጥቅስ ነው ያወራሁትኛ። ቦታውን ተናገሪ። እኔ ኩርስ አስጨርሰኛ እኔ ስለ አንድ ጥቅስ ነው ያወራሁት። ማስረጃ እሺ ዮሐንስ 5:17 ላይ አሁን ቀጥ አስረጅ። ኢየሱስ ክርስቶስ በምኩራብ በሰንበት ቀን ነው ቲንክ አገልግሎትን እየሰጠ የማይፈቀድን ነገር እያደረገ እንዴት እንደዚህ ታደርጋለህ ብለው ሲጠይቁት እሱ ምን አላቸው? አባቴም ይሰራል እኔም እሰራለሁ አላቸው። ኦኬ አባቴ ይሰራል እኔ እሰራለሁ ማለት ምን ማለት ነው? እግዚአብሔር አያርፍም። ኦኬ እኛ ሰዓት አለን እንጂ እኛ 7 ቀን ቢኖረን ለሰዎች ቀንን እንዲያርፉ ሰጥቷል፣ ሰንበትን። እርሱ ግን ሁልጊዜ ይሰራል። ምን ማለት ነው? ሰማይን ምድርን ኦብቪየስሊ ካረፈ ማለት እንደነሱ ምንም አይሰራ ከሆነ ሰማይና ምድር አትቆምም አይደል? ስለዚህ እግዚአብሔር ሁልጊዜ አክቲቭ ነው። አክቲቭ ስለሆነ እኔም እንደርሱ አክቲቭ ነኝ እያላቸው ነው ቤሲክሊ። ለዛ ነው ቆይ ልጨርስ። አሁንም ሰበር ዜና አለኝ። እነሱ በሰንበት ተከልክለዋል አልተከለከሉም። ኢየሱስ ሽሮታል፣ ሰንበትን ሽሮታል። ኢየሱስ አዳምጪኝ አንዴ። ሰበር ዜና ምንድን ነው? አንቺ ባመጣሽው ጥቅስ ራሱ ኢየሱስ አምላክ እንዳልሆነ ያሳያል። አንቺ ባመጣሽው ጥቅስ ራሱ ሰንበት አይሁዳውያን ያከብራሉ፣ በሰንበት ስራ ይሰሩ ነበረ። ወለሀታ ኢየሱስ የፈወሰው ሰው ይመስል አልጋውን ተሸከም ሲለው ተቆጥቶት ነበር። አልጋ ተሸከም ነበር፣ እነሱ ይከለክሉ ነበር። ግን ኢየሱስ እሱን ሕግ ሻረውና እሰራለሁኝ አላቸው። እንቀጥል። እንግዲህ ሰንበትን ስለሳረ ብቻ አይደለም
ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ስላለ ስለዚህ አይሁድ ሊገሉት አብዝተው ይፈልጉት ነበረ። ስለዚህ አሁን ያጀማ ሰበር ዜና አዳምጡ። ስለዚህ ኢየሱስ መለሰ እንዲህም አላቸው። ሃሌሉያ! ምን አለ ኢየሱስ? እውነት እውነት እላችኋለሁ አብ ሲያደርግ ያየውን እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ሃሌሉያ! ምንም ማድረግ አይችልም ኢየሱስ። የሚያደርገውን ሁሉ ወልድ ደግሞ ይህን እንዲሁ ያደርጋል። አብ ወልድን ይወዳል፣ የሚያደርገውን ሁሉ ያሳየዋል። አምላክ ለኢየሱስ ያሳየዋል። እናንተም ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳየዋል አምላክ። እሺ እንቀጥል እያለ ይቀጥላል። ከዛ በኋላ ሰዎች ሁሉ አብን እንደሚያከብሩ እያለ ይቀጥላል። ስለዚህ አንቺ ባመጣሽው ጥቅስ ራሱ እዚህ ጋር ኢየሱስ የሚሰራው ከራሱ ሳይሆን አምላኩ እንዳሳየው ነው። ቡም ጨርሻለሁ። ያ ጥቅሳለሽ እኔም ቆይ አሁን ራስን ነው ዲባንክ ያደረከው እዚህ ጋር ለምን እንደሆነ ታውቃለህ? አንቺ ራስሽ ዲባንክ ያደረግሽ። ቆይ ልነግርህ ነው እንዴት እንዳደረግክ ማለት ነው። ንገሪኝ። ወልድ አብ ሲያይ ያደረገውን ነው የሚያደርገው አለ። ምንድን ነው አያየው? ቆይ ስማ ነቢያት የሰሙትን ነው። ቆይ ለምን ታቋርጠኛለህ? ይኸውላችሁ ሲያቋርጠኝ አልጨመርኩም። ስማ ጥቅሱ እንደዛ አይልም አሉ። የእግዚአብሔር ቃል አጨም ጥቅሱ እንደዛ አይልም። ስሚኝ እንጂ ጥቅሱ እንደዛ አይልም። በትክክል አንብዩ። እንዴት እያቋረጥከኝ ነው ታዲያ የምመልሰው? አዎ እንዴ ይህ ከባድ ነገር። መጽሐፍ ምሳሌ ምንድን ነው የሚለው? እንዳይዘልፍ ሐሰተኛነቱ በቃሉ አጨምር ይላል። ትልቅ ኃጢአት እየሰራሽ ስለዚህ ላረመሽ ብዬ ኃጢአት እንዳትሰሪ መጨመር የለብሽም። ቀጥይ። በመሀል ባትቆም ደስ ይለኛል አይደል? ኦኬ እንደሱ በራሴ ሪፍሬሽ አድርጌ መናገር እችላለሁ። ቁርአንን አይደለም እንደዛ ያደረኩትና ራሴ እንትን ያልኩትን። እሺ ምን እውነት እላችኋለሁ ልጁ ከራሱ ምንም አያደርግም፣ ነገር ግን አባቱ የሚያደርገውን ያደርጋል። አባቱ የሚያደርገውን ልጁ እንዲሁ ያደርጋል ይላል። የትኛው ነብይ ነው አብ ፈጣሪ የሚያደርገውን እንደዛው ማድረግ የሚችል ነብይ? አንድ ከመጽሐፍ ቅዱስ አውጣልኝ። እሺ አሁንም አባቱ የሚያደርገውን ሁሉ ልጁ እንዲሁ ያደርጋል እያለ ነው። መፈወስ ከሆነ በሰንበት ይፈውሳል። ቆይ ልናገር። በሰንበት ከፈለገ በሰንበት መፈወስ ይችላል። አብ ነው የሚፈውሰው። አብ ነው የሚፈውሰው። ፈዋሹ አብ ነው። አብ ነው በኢየሱስ በኩል የሚሰራው። መልስልኝ። እንዴት ነው ልጁ የአባቱን ስራ ሙሉ በሙሉ የሚያደርገው? እመልስልሻለሁኝ። አሁን አዳምጪኝ። ከዛ ጠይቅሻለሁ ጥያቄ። ትክክል ነሽ። ኢየሱስ ይፈውሳል። ግን ደግሞ በኢየሱስ ውስጥ የሚፈውሰው ማን ነው ካልን አብ ነው። ምሳሌ ሙሴ ባህሩን ከፍሏል። ግን በሙሴ ባህር የከፈለው እግዚአብሔር ነው። ሙሴ ባህርን የከፈለው እንደዚሁም ደግሞ ባህር ከፈለ አይደለም የሚለው ሁሉ መፍጠርንም እኮ ነው። ሁሉ ማለት አንጻራዊ አይደለም። አይጨምርም። አንጻራዊ ነው። ሁሉ አንጻራዊ ነው ብሎ መጣያችሁ አይደል? ላሳይሽ በረጋቢ ስታንዲ ረጋቢና ላሳይሽ። ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እላችኋለሁ አብ ሲያደርግ ያየውን እንጂ ወልድ ከራሱ ላያደርግ ምንም አይችልም። ጥያቄ፣ ኢየሱስ ከአብ ካየው ውጭ ማድረግ ይችላል? ኦኬ ፈርስት ኦፍ ኦል እንዴት ነው ያየው? ንገረኝ። የት ነበር? ስለሚለያይ ቆይ ማየት ይለያያል። እዛ ከአብ ካልነበረ እንዴት ነው ያየውን ያደርጋል? ካልመለስ የትም አያረል አይመልስልኝም። እሺ መጀመሪያ ይሄን ጥያቄ መልሽልኝ። መጀመሪያ ከዛ ወላሂ መልስልሻለሁ። ችግር የለውም። ወላሂ መልስልኝ። የትኛው መልስልኝ? አዳምጪ። መጀመሪያ ጥያቄውን እራሱ አልሰማሽም እኮ የትኛውን ትለኛለች? ሰማ አብ ያደርግ ያለውን ሁሉ ወልድ የሚያደርጋል የሚለውን የጠየቀው ልመልስ። ጥያቄ እሱ አልነበረም። አይሻ አታዳምጪ። በጣም ያሳዝናል። ጆሮሽን ይጠቀምሽ አይደለም። አይ ሜሮን እሺ አሁን አዳምጪ። ቀጥል። ፓኒክ አታርግ። ኦኬ ፓኒክ እያረክ ነው። ችግር የለውም። ፓኒክ ያክሻለሽ አንቺ ልጅ። ምክንያቱም ነቢያት ይሰማሉ ብቻ ነው የምትሉት እናንተ። ነቢያት መስማት ብቻ ነው የምትሉት። ኢየሱስ ግን እያየ ነው እያለ ነው። እሺ ኧረ ኢየሱስ ቀጥል። ይሄው ምን ታረጋለህ? ጠይቅ። በቃ ጥያቄ እጠይቅሻለሁ። ለምን አጋትይም? ጥያቄ ነው የጠየቀው። ጥያቄውን መልሽ። እሺ እደግመዋለሁ። እውነት እላችኋለሁ አብ ሲያደርግ ያየውን እንጂ አብ ኪቶስን እዛ አስቀምጥልኝ። እሺ አብ ሲያደርግ ያየውን እንጂ ወልድ ከራሱ ሊያደርግ ምንም አይችልም ይላል። ጥያቄ፣ ኢየሱስ ከአብ ካየ ውጭ ማድረግ ይችላል?
አይችልም። ኦፍኮርስ በቃ ተባረክ። በቃ አብና ወልድ መንፈስ ቅዱስ አንድ ናቸው። እዚህ ጋር ህብረታቸውን ነው የሚያሳየው። አብ ይችላል። አብ በራሱ ማድረግ ያሳይሻል። አብ በራሱ ማድረግ እንደሚችል ያሳይሻለሁ። አሁን እዚህ ጋር ቁሚ። ስለዚህ ጀማ ኢየሱስ ከአምላካዊ ውጭ ማድረግ አይችልም። እንቀጥል። ያ የሚያደርገውን ሁሉ ወልድ ደግሞ አሁን እንዲሁ ያደርጋል። ችግር ተስማማን። አብ ወልድን ይወዳልና የሚያደርገውን ሁሉ ያሳየዋል። ሚዩት አንቺ እዚህ ጋር ነው ጥያቄ። የሚያደርገውን ሁሉ ያሳያል። እንዴት ነው ያየው? ንገረኝ። ችግር የለውም እመልስልሻለሁ። ኢየሱስ እንዴት እንደሚያ እመልስልሻለሁ። ችግር የለውም ግን መጀመሪያ ይሄን ጥያቄ መልሽ። እየጠየቅኩ ያለሁት እኔ ነኝ፣ ጠያቂው እኔ ነኝ። እሺ ስለዚህ አዳምጪ። ያሳየዋል ይላልና የሚያሳየው ማን ነው? አብ አባቱ። ልክ አባት አንተ ልጅህን እንደምታሳየው ማለት ነው። በቃ ተባረክ። በቃ ስለዚህ ሰምታችኋል። ልጅ አባት ልጁን እንደሚያሳየው በቃ ስለዚህ ልጅ ደካማ ስለሆነ አባት ያሳየዋል። ሃሌሉያ። ደካማ ስለሆነ አይደለም፣ በተፈጥሮ አንድ ናቸው። ኦይ እንቀጥል። እናንተ ኦኬ። አይ ምናል አፉ በለኝ። እሺ ያሳየዋል ማለት እንደ ደስ እንዳይለሽ። እሺ ሚሪ ማየት ማለት ይሄ ትምህርት ነው። እሺ ምክንያቱም ዮሐንስ ወንጌል ምዕራፍ 14 ትምህርት ነው የሚታየው። ላሳይሽ እኮ ነው። በጣም ይቅርታ መሀል ስለገባው በጣም ይቅርታ፣ ግን አልገባም። ዮሐንስ ወንጌል ምዕራፍ 14 ቁጥር ስንት ላይ መሰለ? 7 ምናምን እስኪ አድርግልኝ። አሳየትና ከዛ ወደ ጥቅሱ እንመለሳለን። እሱም ማየትም ብቻ ነው የማወራው። ኦኬ እኔም ብታውቁኝ ደግሞ አባቴን ባወቃችሁ ነበር አለ። ከአሁንም ጀምራችሁ ታውቁታላችሁ አይታችሁትም አላለ። አይታችሁታል ሲል አብን አይተውት ነው። እዚህ ጋር ሜሪ አብን አይተውት ነው። ከፍ አድርገው ይላችሁ ከጥቅስ ወደ ጥቅስ ባንሰል ጥሩ ነው አይደለም። ቆይ ቃል ላይ ነው እያወራን ያለን። እኔም ብታውቁኝ አባቴን ደግሞ ባወቃችሁ ነበር አለ። እሺ ከአሁንም ጀምራችሁ ታውቁታላችሁ አይታችሁትም አላለ። አብን አይተውት ነው። ራሱና ኢየሱስ ክርስቶስ አብን ኢየሱስ አብ ነው። ኢየሱስ አብ ነው ያዩት። አብን ነው አባቴን ነው ያለው እኮ አብን ያየ እኔን አየ አባቴን ነው የሚለው። ቆይ አብን ያየ አብን አይተውት ነው። ጥሩ አብን አየ ማለት አብን አየ ማለት አብን አየ ማለት ነው። አብን አይተውት ነው ወይ? እሺ እንደዛ ከሆነ አውጣልኝ። ዮሐንስ ወንጌል አንዴ ይምሩዬ ላስቸግራው ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 46 አንዴ ችግር የለውም። አንድ ጊዜ ችግር የለውም። ዮሐንስ ሙሴን ብታምኑ እኔም ባመናችሁ ነበር አለ። ምን ማለት ነው? ምን ማለት ነው? ሙሴ ስለሱ ስለሚናገር ኦብቪየስሊ አየሽ። አሁንም ሙሴ ብታምኑ እኔም ባመናችሁ ነበር። የማየት የሚለውን ነገር ግን አልመለስክም። ስለ እምነት መጣን እኮ አሁን እምነት ላይ ተመሳሳይ ነገር ነው። ለአሁን እዚህ ጋር ሙሴን ብታምኑ ማለት እኔን አመናችሁ ማለት ሙሴ የሚናገረው ኢየሱስ የተናገረው ራሱ ንግግሩ አይደለም። ተግባባ? ምንድን ነው ማለት ነው? ስለሱ የተናገረው ነገር የሆነ ነገር አለ ነው። አሁን እዛ ጋርም ስንመለስ ወደኋላ ማየት የሚባለው ነገር በአጭሩ ሊትራል ማየት አይደለም። ተግባባ? መስማት ነው። ምክንያቱም ከአብ እየሰማ ይናገር ነበር። ከአባቴ የሰማሁትን እያለ ነው ብዙ ጊዜ የሚናገረው። ስለዚህ ይህን ለማለት ነው። ይቅርታ ይምሩ፣ ቀጥል። አፎን ተመሳሳይ ጥቅሶችን ከመጽሐፍ ቅዱስ ማሳየትም እንችላለን። ተጨማሪ ጥቅሶች ኢየሱስ አብን እንዳላየውና አብ እንዳልታየ ግን ደግሞ ኢየሱስ ከአብ እንደሚሰማ ከአብ እየሰማ እንደሚያየው ሲቀጥል ደግሞ ሐዋርያት ራሱ ኢየሱስ ያደረገው እንደሚያደርጉና እነሱ የሚያደርጉት ነገር ደግሞ ከአምላክ እንደሆነ ብዙ ሰዎች ማሳየት እንችላለን። አሁን ተመለሽ። እስካሁን ኢየሱስ አምላክ ነው ብለሻል፣ ግን ምንም ልታሳምኝ አልቻልሽም። ከአብርሃም በፊት አላልሽ፣ መታሁብሽ፣ አላቅም ተምሬ እመጣለሁ። ከዛ በኋላ እዚህ ጋር ደግሞ ይሰራል። የሰራው ደግሞ ከአምላክ ያየው እንደሆነ በራሱ ነገር መስራት እንደመቻል አሳይቼሻለሁ። አሁን ሶስተኛ ጥቅስ ካለሽ አምጪ፣ ከሌለሽ ደግሞ ለቀጣይ እንለፍ። ሶስተኛ ጥቅስ አለሽ? ቆይ ዳያሎግ እያደረግን ነው። እዚሁ አልጨረስኩኝም። እዚሁ ላይ ቁጥር 22 ላይ ነው ያለሁት። ቁጥር 21 ላይ አብ እንደሚያስነሳ እና ህይወት እንደሚሰጥ ልጁም ለሚፈልጋቸው ህይወት ይሰጣል ይላል። አስበው እንግዲህ አንድ ነቢይ አብ ህይወትን እንደሚሰጥ እሱም ህይወት ይሰጣል። ይኸውልህ ዳይሬክት ወርድ ማለት ነው። ህይወት መስጠት ደግሞ የእግዚአብሔር ስራ ነው። ስለዚህ ማለት መስጠት ማለት ነው ኢየሱስ አምላክ ነው። አለቀ። ኧረ ተይ እባክሽ። ህይወት መስጠት ማለት ሲጀመር ቆይ አንዴ አረዳዱን አልተረዳሽም። ህይወት መስጠት ማለት አይደለም። እሺ እኔ ከአብ ጋር እያወዳደርኩት ነው። ባይዘው ነገር የሰጠው አብ እንደሚሰጥ ስለ ህይወት አይደለም የሚያወራው። ወላሂ ተበልተሻል። ይጥቅስ ክርስቲያኑ ነሽ። እንደውም እኛ እንደሚያስነሳ እና ህይወት እንደሚሰጥ ህይወትን መስጠት አይደለም
በጣም አዝናለሁ። ጥቅሶቹን ሙሉ አንብቢ። ወላሂ እኔ አሁን አላልገባም፣ ግን አውጣለት ቁጥር 21 እሺ፣ ችግር የለም 21 አውጣለት። እስከምታወጣ ሙታንን እንዲያስነሳ ህይወትም እንደሚሰጣቸው እንዲሁም ወልዱ ለሚወዳቸው ህይወት ይሰጣቸዋል። ቀጥታ ኧረ ቆይ አንዴ ህይወት የተባለ እንደሆነ አሳይሻለሁ። ቆይ አንዴ ኢብሮስ ከጥቅስ ማውጣለት። ከሱ በፊት አንዴ መጀመሪያ ህይወት የሚለውን ስንነሳ ሜሮን ለኢየሱስ ህይወት የሰጠው ማን ነው? እዛ ጋር ሄድልሃል። እግዚአብሔርን ሄድልሃለሁ ምን ማለት እንደሆነ ታውቃለህ? አሁን ህይወትን የሰጠው የሚለው ኢተርናል ጄኔሬሽን ነው። ቆይ ወልድ ከአብ ስለሚወጣ ነው። አሁን እዚህ ጋር አይደለ ስለ ኢተርናል ጄኔሬሽን ነው። ኢብሮ አየህ አይደለ? ኢብሮ ራሱ መለሰችልህ እሷ ራሷ። አየህ ኢተርናል ጄኔሬሽን አለች። ይኸውልሽ ህይወት መስጠት ማለት አንድ ጊዜ ኢምሮዬ አንዴ ጥቅስ ላይ ልስጥህና ሜሪሻ እንረዳዳስ፣ ችግር የለውም ሜሪሻዬ። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ ሂድ እስቲ ኢምሮዬ። ሜሪሻ ምርጥ ሰው ነሽ። በነገርሽ ላይ ማዳመጥ ጀምረሻል። እየተግባባን ይኖራል። እንደዚህ ከሆነ እኔ ከራሴ አልተናገርኩም። ቁጥር 50 እና ቁጥር 49 እኔ ከራሴ አልተናገርኩም፣ ነገር ግን የላከኝ አብ እሱ የምለውን የምናገረውን ትእዛዝ ሰጠኛል። ቀጠለና ትእዛዙ የዘላለም ህይወት እንደሆነች አውቃለሁ። ትእዛዙ አየሽው፣ ያንን ትእዛዝ ነው የሚሰጠው። ስለዚህ በዚህ ትእዛዝ መሰረት ነው የዘላለም ህይወት የሚገኘው። ህይወት መስጠት ማለት ሊትራል ህይወት አይደለም። ሊትራል ህይወት ሳይሆን በዚህ በትእዛዝ መሰረት የሚገኝ ህይወት ነው። ተግባባን? በትእዛዝ መሰረት የሚገኝ ህይወት ነው። እና ይቅርታ ይምሩ ቀጥለው። ጀዛከላ። አሁን ቆይ ወደዚህ ከመጣታችን እሺ፣ እንዴት አንድ ነብይ እኔስ ህይወት ነኝ የሚለው? ቆይ አንድ ነብይ አንድ ሰው እኔ ህይወት ነኝ ማለት ይችላል ወይስ ህይወት የተሰጠው ሰው እኔ ህይወት ነኝ ማለት ይችላል? እናንተም ሌላ ቦታ ሄዳችሁ ነው። ቆይ እናንተም ሌላ ቦታ ሄዳችሁ እኔም ሌላ ቦታ ሄዳለሁ። አያችሁ አይደለም? አሁን እኛ እኮ ያሳየንሽ ያለነው ህይወት የተባለው አስተማው እንደሆነ ያሳየንሽ እኮ ነው ያለው። ረጋቢ አንዴ ሻቸኩኝ። አሁን አንድ ጥያቄ ብቻ ከዛ ይበቃናል። ሰዓትም እየሄደ ነው ያለው። አዳምጪኝ። ኢየሱስ ህይወት የሰጠው ማን ነው? ቃል በቃ አሁን ዳይቨርት አድርጋለሁ። ጥቅስ አምጣ አመጣለሁ። ግን መጀመሪያ ህይወት በራሱ ውስጥ ነበረች ይናገራል። ስለዚህ ጥቅስ አምጣ። ህይወት በራሱ ውስጥ ነበረች ይላል። ነበረች ልሰጥሽ እኮ ነው። አሁን አጀማ አያችሁ አይደለ? ኢየሱስ ህይወት ይሰጣል አለች ኢብሮ ጀዛከላ። ህይወት የተባለው አስተምሮ እንደሆነ ከመጽሐፍ ቅዱስ በአንድ ጥቅስ ብቻ፣ በጣም ብዙ ጥቅስ ከ10 በላይ እናመጣለን። ከ10 በላይ ማምጣት እንችላለን፣ ግን በአንድ ጥቅስ መታባት አስተምሮ እንደሆነ። እኔ ደግሞ እያልኩሽ ያለሁት ኢየሱስ ህይወት ሊሰጥ ይቀርና እሱ ራሱ ህይወት የተቀበለ ነው። ህይወት የተቀበለ ፍጡር ነው። ማስረጃ የዮሐንስ ወንጌል መዝግቢ። የዮሐንስ ወንጌል ምዕራፍ 5 ቁጥር 26 መዝግቢ። ወገኔ በደንብ አዳምጪ። አብ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ በራሱ ህይወት እንዲኖረው ቡም አልሰጠውም ይላል። ሜሮን አሁን የተመለሽ ኦልሬዲ ልመልስ። ደገም ይደገም እግዚአብሔር ቃል ይደገም። የትኛው ልድገም? ችግር የለውም። እውነት እላችኋለሁ። ኦኬ እሺ። በራሱ ህይወት እንዳለው እንዲሁ ለወልድ እንዲሁ ደግሞ ሙሉ አብ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ ለራሱ ህይወት እንዲኖረው ሰጥቶታልና ይላል። ኦኬ ላስረዳ። መልሱ ላስረዳ። ታዲያ ካላስረዳ ጥያቄ ሰጥቶታል። ሰጪው ማን ነው? ማስረዳት አለብኝ። ይሄ ነው እንዴት መልስ አልመልስልህ። ቆይ በክርስቲያኖች አረዳድ መሰረት መረዳት ያለብህ። እሺ አዳምጣለሁ። እቺን ብቻ ሰጪው ማን ነው? ኢብራሂም በቃል መልስ ሰው ጠይቆ ሚውት አድርጎ መልስ ነው መስማት ያለበት። ኢማጂን ይኸውላችሁ ታዘቡ። አሁን ቁርአን ላይ መጥቼ እንደዚህ ባረግ ማለት ነው። ቁርአን ላይ እንደዚህ ብናረግ ትቀበላላችሁ? አትቀበሉ። ሀዲሶችን አምጥቼ አንተ እንደምትጠይቀው ብጠይቅ ትቀበለኛለህ? ምንድነው መሰለ የሚለው ግን ጠይቅሻለሁ በኋላ ቀጥ ያስረጃ አብ በራሱ ህይወት እንዳለው ልጅም በራሱ ህይወት እንዲኖሩ ሰጥቶታል ይላል። ስለዚህ ምን ማለት ነው? ሰጥቶታል ማለት ልጁ ተፈጥሯል ማለት አይደለም። እዚህ የሚደረገው ልጁ አንድ አብ በራሱ ውስጥ ህይወት
አለው የሚለው ነው። በቃ ይሄ ነው የትርጓሜው የዚህ ጥቅስ ትርጓሜ። ሁለተኛ ራሱ እንዳታመጡት። አብ ሕይወት ያለው ነው፣ ልጁም በራሱ ሕይወት ያለው ነው ማለት ነው። አለቀ። ዮሐንስ 5:26 ሌሎች ሰዎችም ለምትሰሙ ትርጉሙ ይሄ ነው። ትርጉሙ ኢየሱስ ክርስቶስ ራሱ ሕይወት ነኝ ብሏል። ሕይወት መሆን አይችልም። ነቢይ ኦርሳው ሕይወት መሆን አይችልም። ባይዘወይ ሕይወት አለኝ ይላል እንጂ እኛ ሕይወት አለን ነው የምንለው። እኔ ሰርፕራይዝ ላድርግሽ። እኔ ልስጥሽ ምንም ሜሪሻ ግን ይሄንን ካመጣሁልሽ ግን ማለት ነው የምትይው አይመለከተኝም። እኔ አይ በአውዱ መሰረት እንፈታለን። የለም እርግጠኛ መጀመሪያ እርግጠኛ ሆኜ እስቲ አንዴ በአውዱ መሰረት እንፈታለን። ምንም ሕይወት ነኝ እውነት ነኝ ማለት አይችልም። እውነት ልትሆን አትችልም። አንተ ቆይ አንዴ ችግር የለውም። ምን ማለት እንደሆነ እናስረዳሻለን። እሱ ላይ አይደለም ነው አሁን ያለ የለም። እኔ ይምሩ ላወራ አይደለም ቪዲዮ አትዝጋ። እሺ ቪዲዮ እንዳዘጋ ላወራ አይደለም። እኔ ግን ይሄንን ነገር ካመጣው ይቆማል ሁሉ ነገር። እኔ ሕይወት ነኝ ያለ ሰው ነብይ ማለት እንደ ሕይወት የሆነ ነገር በራሱ እኔ ሕይወት ነኝ በራሱ ሕይወት የሆነ ነገር ሰው ነው የምታመጣልኝ። ነብይ ነው የምታመጣልኝ። ነብይ ነው ስላላችሁ ነብይ ያምጣልኝ። እኔ ሕይወት ነኝ ያለ ነብይ እኮ ቆይ አይደለም ነብይ እኮ ጽድት ያለ እንዴ ነብይ እኮ ምን መነካሽ? ነብይ ያሉና አመጣልሻለሁ እኮ ነብይ ያምጣ። በቃ ነብይ ያሉና አመጣልሻለሁ የፈለከው። እሺ አይ ከመጣ እኔ አመጣልሻለሁ። ግን ከመጣ ይቆማል ውይይቱ ያልቃል። ሊቆም ይችላል እንዳልከው እንደ አይተን ፈተነው እንዴ እንደዚህ አይነት ነገር አለ እንዴ ብለህ እሺ ሜሪሻይ እኔ ዛፍ ማመጣለሽ ያዝ ይቻላል። እኔ አንቺ ሰው ነው ያመጣሽው። አንቺ ሰው ነው ያመጣሽው። እኔ ዛፍ አመጣለሁ። ኦ ዛፍ ኦኬ። ዛፍ አይሆንማ አንዴ ዛፍ እሺ ኢምሩ ይክፈተኝ። እኔ አልከፍትም። ኢምሩ ይከፍታል። ዘፍጥረት ላይ ክፈተልኝ። ኢምሩ ዘፍጥረት 3 ላይ ኦ the tree of life አያት አክፈተው ክፈተው ክፈተው። አይ እናንተ ዘፍጥረት 3:22 ላይ ትቀልጃለሽ እንዴ አንቺ? በሰው ታማ እኔ ዛፍ አመጣልሻለሁ እኮ ነው የምልሽ። አየሽ እሺ ቀጥል። እንግዲህ እየቀለደብን ነው ኢብራሂም። ወላሂ ትቀልጃለሽ እንዴ? ምን ይላል መሰለሽ? ከላይ እንጀምራለን። አንዴ ከዚያው እግዚአብሔር አምላክም አለ ምን አለ? እነሆ አዳም መልካምና ክፉን ለማወቅ ከኛ አንዳንዱ ሆነ አለ። እሺ ከዛ አሁን እጁን እንዳይዘረጋ ልብ አድርጊ። በራሱ ነው ህይወት የሚሰጠው ነገር ወቂ ኢንዲፔንደንት የሆነ ነገር ነው። እጁን ከዘረጋ ደግሞም ከህይወት ዛፍ ከበላ ለምን ዘላለም ይኖራል? አየሽ ይሄን የዘላለም ዛፍ ከበላ በራሱ ኢንዲፔንደንት ስለሆነ ይህ ዛፍ ህይወት ሰጪ ነው። የሚገርምሽ ተቀባይ ራሱ አይደለም። የሚገርምሽ ተቀባይ ሆኖ አላገኘ ነው ይህ ዛፍ። ስለዚህ ለዘላለምም ህያው እንዳይሆንና እንዳይኖር አለ። እንኳን ሰው ዛፍ አመጣልሽ ያው። ስለዚህ ዛፉን አምላክ ነው በይው። ቀጥል ይምሩ። አይ ሜሮ ምን ትያለሽ? እዚህ ጋር አንድ ልስጥሽና ከዛ ይሄን ጥያቄ ትመልሻለሽ። ኦኬ ይሄ ህይወት ዛፍ የተባለው አሁን የመጣው ተፈጥሯል አልተፈጠረም? እንደ ኢየሱስ ተፈጥሯል። ኢየሱስ ኖ ቆይ ፈርስት ኦፍ ኦል ፍጥረት ነው አይደለ? ጀስት ለስ እንደ ኢየሱስ ኖ እኔ ያለ እንደዛ አይነት ክሌም አላመጣም። ኢየሱስ በራሱ ህይወት እንዳለው ይላል። እንዳለው ኢየሱስ ፍጡር ነው ኦልሬዲ አንድ ህይወት ይኸውልህ፣ አንድ ሰው እኔ ህይወት ነኝ ካለ ህይወት ተሰጠው ልትል አትችልም። በምንም አይነት ምንም ማስረጃ ህይወት እንደተሰጠው እኮ እያሳየሁሽ ነው። ተመለሽ ወደኋላ። አሁን እዚህ ጋር አብራርተሻል። ግን ሜሮ እያዘንኩ ቢሆንም ቅድም ላብራራ ስትይ ማለት ነው ወላሂ የሆነ ነገር ልታወራለሽ ቢያስቤ ነበር። ግን ያወራሹ ነገር ራሱ አንድ አይገባ ቢገባም ደግሞ ያወዛግባል እንጂ ምንም ነገር አላወራሽ እኮ እሺ በቃ ለመለስለት ለኢብሩ አሁን ኢየሱስ ህይወት አልተቀበለም ብለሻል። ላሳይሽ ነው ምንድን ነው ኢተርናል ጄኔሬሽን ነው። በቃ እሱን እንመልከት። ችግር የለውም እንመልከት። አሁን አብንስ ለምን ህይወት በእርሱ እንዳለች ይላል። ቆይ ለምን እንደዛ አለ? ለአብ ህይወት የሰጠው የለም። ቆይ አንዴ ረጋቢ ፕሊስ። ሜሮ ቅድም አስረድተሻል። አሁን ደግሞ ተነገር ጠይቀሽ ቅድም ስታስረዳ አዳምጬሻለሁ። ስለዚህ ቃል እንደዚህ ይላል፣ አብ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ በራሱ ህይወት እንዲኖረው ሰጥቶታል ይላል። ጥያቄ ሰጪው ማን ነው? መልሽልኝ። ቢከብድሽም መልሺው። ይሄን ካልመለሽ ውይይቱ አልቋል። ካልመለሽ ውይይቱ አልቋል። ከዚህ በኋላ ምንም አላወራም። ስታወሪ አዳምጫለሁ። አሁን መልሽልኝ። ሰጪው ማን ነው? ሚዩት አታርጊ። መልሽልኝ። ሰጪው ማን ነው? አሉ ሄሎ ዋትስአፕ
ዋትስአፕ ሜሮን ሰጪው ማን ነው? መልሽ። ሌላ ወሬ አልፈልግም። ሜሮን በጣም ቆየ። እሺ በቃ ካልፈለክ እና ሰጪው ማን ነው? ማቆም ይባላል። መልሽ መጀመር። ሰጪው ማን ነው? ማቆም አልፈልግም። አዎ ጥያቄ እንድመልሽ ይፈልጋለሁ። ሰጪው ማን ነው? ሰጪው ማን ነው? በግድ አይደለም። ቆይ አንዴ። እሺ በፍቅር እሺ ሰጪው ማን ነው? ኖ እንደዛ አይደለም እኮ አልኩህ። ቆይ እሺ የገባሽ ልንጓይ ነው የገባሽ አይደለ? ልንጓይ ነው የገባሽ። ኦኬ ኢተርናል ጄኔሬሽን ምን እንደሆነ ታውቃለህ? ስለ እየመለስክልኝ አይደል? እንዴት ብዬ ላንተ ልመል? እንዴት ካንተ ጋር ማውራት እችላለሁ? ችግር የለውም። እሱን አዳምጠሽ ታስረጅኛለሽ። አሁን ጥያቄ እሱ አይደለም። ጥያቄ ሰጪው ማን ነው? ሰጥቶታል ይላል። የሰጠው ማን ነው? ሰጥቶታል የሚል ቃል ብቻ ነው። እየሰማህ ስላልሆነ ምንም እንትን እኔ ወደ ጥያቄ ልግባ። አንድ ጥያቄ 40 ጥያቄ ጠይቄያለሁ። አንድ ጥያቄ ጠይቄያለሁ። እሰማሻለሁ። መልሽ። ያው እሺ እሰማሻለሁ። መልሽ። ያው ቀጥይ። መልሽልኝ። ሰጪው ማን ነው? ሰጪው ማን ነው? መልሽልኝ። በእንዲያ እሺ ቆይ ባይዘበይ ማለት ነው። እኛ በምንተረጉምበት መልክ ነው አንተ መተርጎም የምችለው። እናንተ ጋር መተን እንደማንችል ሁላ ማለት ነው። ስለዚህ የቤተ ክርስቲያን መረዳት ምንድን ነው? አባቶች እንዴት ነው የፈቱት ሲባል ማለት ነው ቀጥታ እንዳለው ይላል። ህይወት ኦልሬዲ አለችው ይላል። በቃ ይሄ ነው ትርጓሜያችን። እኔ እሱ አልጠየኩሽማ። ጥያቄ እሱ አይደለም አሉ። ጥያቄ እሱ ሳይሆን እዚህ ጋር ሳለ እንደሱ ካልክ ደግሞ ወደ ግሪክ ጥያቄ መልሽልኝ። አሁን ጥያቄ አልመለስሽም። ኦኬ ወደ ግሪክ ወስዳለሁ። ችግር የለውም ግን እንሄዳለን። ችግር የለም። አሁን እዚህ ጋር ማለት ነው የግሪክ ቋንቋ ምን ማለት እንደሆነ እንከፍተዋለን። ረጋቢ በአላህ ለማትደረግ እንከፍተዋለን። እዚህ ጋር እንደዚህ ይላል። አብ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሰጥቶታል ይላል። አሁን አዳምጪ። ሰጪው ማን ነው? ሰጥቶታል ይላልና ሰጪው ማን ነው? እቺ ብቻ መልሽ። እሺ እሱን ከመለሰ በራሱ የሚለው ትርጉም ምንድነው? በራሱ የሚለው ስትመልስ መጀመሪያ ጥያቄ ነኝ። መጀመሪያ ጥያቄ ነው መልሽልኝ። ይኸውላችሁ እንግዲህ ልመልስም ስል መጀመሪያ ጥያቄ ነኝ። መልሽልኝ። ሰጥቶታል ማን ነው? ፋሎ ያልካድ በራሱ የሚለውን ተርጉም አሁን ቀየርሽው ማለት ነው። ለምን ይሄን ከመለሽው ኢየሱስ ፍጡር እንደሆነ ልታረጋግጪ ነው። ስለዚህ ምን ልናደርግ አይደለም። አብ በራሱ ህይወት እንዳለው ወልድም በራሱ የሚለውን ተርጉምልኝ። ወላሂ መልስ። መጀመሪያ ጥያቄ መልሽ። እመልሳለሁ። ወላሂ እመልሳለሁ። ሰጥቶታል ይላል። ሰጥቶታል አብ ሰጥቶታል ይላል። እሺ መለስኩልህ። አብ ሰጥቶታል ይላል። እሺ መለስኩኝ። አሁን በራሱ የሚለውን ነገር ተርጉምልኝ። እዚህ ጋር ቁሚ። በራሱ ህይወት እንዲኖር የሚለውን ተርጉም። እዚህ ጋር ቁሚ። ቆይ አንዴ እዚህ ጋር ቁሚ። በቃ ይሄን ይፈልግ እንግዲህ። ስለዚህ ያ ጀማዓተል ኸይር እንደሰማችሁት አብ ለኢየሱስ ህይወት ሰጥቶታል። ሜሮን ቢከብዳትም አምናለች። ጨርሰናል። አሁን ወልድ በራሱ ወደ ላይ ከፍ በል። ወልድ በራሱ ማለት ምን ማለት ነው? እስቲ አንተ ታውቂያለሽ። እሱ ላስረዳሽ። በቃ ችግር እሱን አስረዳሽና ጨረሰ። ግን ዋናው እዚህ ጋርም የሰማችሁ ሰዎች ካላችሁ አብ ህይወት እንደሰጠው ቃል በቃል በራሱ አንደበት አዎ አብ ነው ብላ አምናለች። ይሄ ያስጨበጨበ አጨብጭቡላ ኮሜንት ላይ። አሁን ወደዚህ እንመለስ። ከአብ ስለምትዳምጪ በቃ አምነሻል። በቃ አምነሻል። አዎ ብለሽ ኢየሱስ ፍጡር እንደሆነ አምነሻል። በቃ ችግር አምነሻል። ተይው በቃ ሜሮን ወላሂ አምነሻል። ወላሂ አምነሻል። በቃ አዎ አብ ነው ብለሻል። ስለዚህ ኢየሱስ ህይወት የተቀበለ ነው። ይሄን ነው የፈለኩት። ህይወት የተቀበለ ነው አምላክ ይሆናል። አመሰግናለሁ። እሺ ጥያቄሽ ምንድነው? በራሱ የሚል ቃል ነው። በራሱ ማለት ራሱን ችሎ እንደው አንቺ ራስሽ ችለሽ ህይወት አይደል? አንቺ ከኢብራሂም ጋር ህይወት ሽራት አታደርጊ። አንቺ ከኢብራሂም ጋር ህይወት ሽራት አታደርጊ ማለት እንዲሁም ደግሞ ኢየሱስ በራሱ ህይወት እንዲኖረው ሰጥቶታል። ስለዚህ እግዚአብሔር ለኢየሱስ ህይወት ሰጠው ማለት ነው፣ በራሱ እንዲኖር። አንቺ በራስሽ እንደምትኖር ኢብራሂም በራሱ እንደሚኖረው ኢየሱስም ከአንቺ ጋር ህይወት ሽራት አያደርግም። በራሱ ህያው ነው ማለት ነው። ኢየሱስ ህያው ግን ያደረገው ማለት ነው እግዚአብሔር በራሱ ህያው ነው አለ። አሜን አሜን ሃሌሉያ። አዎ ህያው ግን ያደረገው እግዚአብሔር ነው። አንቺም እኮ ህያው እኮ ነሽ። በቃ መለስክልኝ። በራሱ ህያው ነው ብሎ መሰከረ። አያችሁ አይደል? እኔ አይደለሁኝም። አንቺ በራስሽ በራሴ ህያው አይደለም። አለቀ። መሰከረ ኢብራሂም። ኢምራን መሰከረ። እንደዚህ ህፃን ጫት አታድርጊ። እኔ በራሴ ህያው ነኝ እኮ። እኔ በራሴ ህያው ነኝ። እኔ ከኢብራሂም ጋር ህይወት ሽራት አላደርግም። ስለዚህ እኔም አምላክ ነኝ። ሃሌሉያ። ኢምራን አምላክ ነው። ኢብራሂም አምላክ ነው። ለምን ኢብራሂም ከአንቺ ጋር ህይወት ሽራ አያደርግም? በራሱ ኢብራሂም ህያው ይሁን። ስለዚህ ኢብራሂም በራሱ ህያው አምላክ ነው ማለት ነው። አየሻ ልጅሽ። ዋናው ግን ሜሮን ቢከብድሽም ኢየሱስ ህይወት እንደተቀበለ አምነሻል። ስለዚህ ፍጡር ነው፣ ህይወት ተቀበለ አምላክ ነው። ኢብራሂም ሂድበት። አዎ ሜሪሻዬ፣ ኢየሱስ ህይወት ከመሰጠቱ በፊት ምን ነበረ ተሰጠው ይላል ሜሪሻ? ኢተርናል ጄኔሬሽን ነው ብዬ ነገርኳቸው። አጥኑትና ሌላ ጊዜ እንወያያለን። ኢብራሂም ሜሪ፣ በነገርሽ ላይ እኔ ባንቺ እስማማለሁ፣ ግን ማለት ነው ይሄ ነገር ሊትራል ህይወት እንዳልሆነ አውቃለሁ። ቆይ አንድ ጊዜ አሁን አብ በራሱ ህይወት እንዳለው ለወልድም እንዲሁ በራሱ ህይወት እንዲኖረው ሰጥቶታልና አለ። አሁን ችግሩ ምን መሰለሽ ሜሪ፣ ኢተርናልም በይው የፈለግሽውን ነገር በይው ከተሰጠው እዚህ ጋር ያከትማል። አሁን ቅድም የሆነ እስቲ እንደው ወላሂ ላላ ብለሽ እስቲ አንድ ጥቅስ እስቲ ንገረኝ። በቃ እኔ ይምሮ አንድ ጊዜ ለኔ እድል ስጠኝና እስቲ እንደው አንድ ጥቅስ ንገረኝ። በቃ
እሺ አንድ በቃ ኢየሱስን አምላክ የሚያደርግ አንድ ጥቅስ ስጠኝ እስቲ። አራተኛ ጥቅስ ማለት ነው እየመዘገብክ በቃ እስቲ እኔ ልሞክር፣ ከዛ አቡኪ ይሞክራል። ያው አቡኪን እዚህ ጋር ላድርገው፣ ካንተ ጎን እዚህ ጋር ላድርገው ደግሞ እሱ ደግሞ እስቲ ሞክር። እሺ ሜሪ በቃ እስቲ አንድ ጥቅስ ንገሪኝ ለአላህ ብለሽ እንደው አንድ በቃ ንገሪኝ እስቲ ሜሪ። ሚውት አድርገውሽ ነው ላንሳለሽ። እኔ ወላሂ ተመችተሽኛል። ላስት ዋን እሺ፣ ላስት ዋን የምናገረው የትኛው ጥቅስ? ቆይ ሌላ ጥቅስ ላይ ከመሄዳችሁ በፊት እሺ እዚህ እኔ ጥቅስ ላይ ሳይሆን አሁን የተናገረችው ነገር ኢተርናል ጄኔሬሽን ይሰጣል እንደ ሜሮ ለዚህ ላልኩ ኢተርናል ጄኔሬሽን የሚለውን እንተውና ኢተርናል የሆነ ነገር ይሰጣል። ኢተርናል ጄኔሬሽን ምን እንደሆነ መጀመሪያ ታውቃለህ? እስቲ ዲፋይን አድርግልኝ። ኢተርናል ጄኔሬሽን ምን ማለት ነው? ዘላለማዊ ግንኙነት ማለት ነው። ዘላለማዊ ግንኙነት፣ ዘላለማዊ ውልደት ማለት ነው። ቸርች ፋዘሮች እንደዛ ብለው ነው ያስቀመጡት። ዘላለማዊ ውልደት ማለት ነው። ውልደት መሆኑ አምናሹር በት ነው። እንደዛ ነው ዘላለማዊ ውልደት ወይ ደግሞ ዘላለማዊ ምንድነው? እንዴት መሰለሽ የሚገለጸው የሆነ ከአንድ ነገር ላይ እንዲህ እያለ መውጣት እንደማለት ነው። ያው ውልደት በሚል ነው የምንግባባው እኛ። እስቲ ዘላለም የሆነ ነገር እስቲ እንዴት እንደሚሰጥ ፊሎሶፊካሊ አንድ ማስረጃ ስጭንና ከኤብሮ ጋር በጥቅስ ዙሪያ አውሪ። አንድ ማስረጃ ብቻ ዘላለም የሆነ ነገር እስቲ ሲሰጥ አስቡት። ዘላለም ከሆነ እንዴት ይሰጣል? የተሰጠ ነገር ከሆነ ዘላለም አይደለም። ሊትራል ፐርፌክት ፎር ኤግዛምፕል ነው። ለምሳሌ ያው ከጊዜ አኳያ ፀሐይ አለች አይደል? ፎር ኤግዛምፕል ፀሐይ ዘላለም አይደለም። ቆይ አንዴ እሷን አይደለም ሳስረዳ ተቀበለኝ። ከሷ ውስጥ እሷ ዳይሬክትሊ ስትወጣ አብሯት የሚወጣ ሙቀትና ብርሃን አለ አይደለ? አትችልም። ፀሐይ በወጣች ጊዜ ሁሉ አሁን ይህንን የምታስረጅኝ ስለ ስላሴ ብጠይቅሽ ነው። አሁን እኔ ያልኩሽ ዘላለማዊ የሆነ ነገር እንዴት ሲሰጥ በምሳሌ ስጭኝ ያልኩሽ። ዘላለማዊ ነው ነገርየው ተሰጥቷል። ደግሞ እንዴት ነው የሚሆነው? ለምሳሌ ይሄ በምን ላስረዳሽ? ይሄ መጽሐፍ ለምሳሌ እዚህ ፊት ለፊት አሁን ይሄ መጽሐፍ አለ። ይሄ መጽሐፍ አወከር ጋር ዘላለማዊ ነው ለአወከር ተሰጥቷል ከተባለ እንዴት ነው ዘላለማዊ የሚሆነው ነው? እሱን ነው የምታስረጅኝ። አወከርም ጋር ነው ለአወከር ተሰጥቶታል አልሽ። ከዛ ደግሞ እሱ ጋር ዘላለማዊ ነው አልሽ። እሱን አስረጅኝ ነው ያልኩሽ። አንድ ድል ሞክሪና ይበቃሻል። እሺ ቤሲክሊ ዘላለማዊ ውልደት ማለት ምን ማለት ነው? ልጁ ከአብ ነው፣ ከእርሱ ይመጣል ማለት ይመጣል፣ ከእርሱ ይመጣል ማለት ነው። እየተናገርኩ በአንድ ምሳሌ አስረጅኝ ነው። አላስረዳሽኝም። ሳስረዳህ የፀሐይንም ሳስረዳ አትቀበል። በቃ ሌላ ጊዜ አይተሽ ነው፣ ችግር የለውም። በቃ ኢብሮ ወደ ሌላ ጥቅስ ሄዱ። ሜሪ ያው በጣም የሚገርም ነገር ነው ያነሳው። ጀዛከላ ኸይር። ጀዛከላችሁ። ሜሪ ሻይ አረብኛ ሆነ እንጂ ወይ አህመድ ከዚህ ጋር ለጠይቃት ይሰማል? አዎ ትሰማለህ። ቀጥል። እሺ ሜሮን እንትን መሰጠት በጊዜ ይቀደማል ወይስ አይቀደምም? አይቀደምም። አሁን እዚህ ጋር ምንድነው የግሪኩን ቃል ብታየው ማለት ነው ሰልፍ ኤግዚስት ነው የሚለው እያልኩ ነው። ስለዚህ ማለት ነው ሰልፍ ኤግዚስት ያደረገ ነገር ማለት ነው አይሰጥም። እሱ ኢተርናል ጄኔሬሽንን እያስረዳ ነው ከአብ ስለሚሆን ነው እንትን አድርገው አቡከር ጥቅሱን ክፈትላት። በጊዜ ሲሰጠው በጊዜ ተቀረውን አልተቀደም። ዳት ሚንስ ነው አልተከፈተላት አቡበክር ጥቅሱ አብ በራሱ ህይወት እንዳለው ይላል እኮ ለወልድ በራሱ እኮ ይላል በራሱ ስላለ ማለት ነው የሚቀዳደም ነገር የለም። ስለዚህ ግሪኳ ለገ እንትና ምን መሰለሽ፣ ለግሪኳ ደግሞ ተረጋጊ። ለግሪኳ ትደርሻለሽ። ጋር ግሪኳ ጋር እንመጣለን። በጣም የምትወዳት ጥቅስ ስለሆነች ያው ቆይ በሌላ ጊዜ ቆይ እመጣበታለሁ። ከማን ከያወራሽ እንደሆነ አውቀሽ አልቀሽ አስጨርሹ። በነገሮች ላይ አህመድ አውቃለሁ እንዴ አህመድን የማታውቁት ካላችሁ የግሪክ ሰዋሰው የዕብራይስጥ ምናምን ያው ኤኒዌይስ ምንም መናገር አያስፈልገውም እና ቀጥይ። እሱን አያስበሽበት አውሪ ማለት ነው። እሺ አቡበክር ጥቅሱን አህመድን የማታውቁት ጥቅሱን ጠፋብኝ። የቱ ጋር ነበረ? ዮሐንስ 5 ላይ ነው 26 ዮሐንስ
ኢምራን ሄደ። እሺ እዚህ ዝም በእንትን ከታች ወረደ በይና ማለት ነው ሚሮን የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው ይላል። ከሰውነቱ አኳያ ስልጣን ተሰጠው ይላል እና ላይክ የሆነ የሰው ልጅ ስለሆነ በቃ ባጭሩ ይሄ ቀለል አላደረገች ነው። እሺ ከሰውነቱ አኳያ አኮርዲንግ ቱ ዘ ፍለሽ ብዬ ማስረዳሽ ለዛ ነው ቀለል ለማድረግ ያህል ነው። አሁን የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ተሰጠው ሲል ያልተሰጠውን ጊዜ አያመለክተንም። ተሰጠው የሚለው ነገር ድርጊቱ ምክንያቱም በጊዜ ውስጥ የሆነ ነገር ነው ያመለክተን። ይህ ድርጊት ጊዜን ይፈልጋል። ሚሮን እሺ አህመድ ይገባኛል። የምጠይቀው ጥያቄ ግን ሁለትን ነገር እንዳናረገው ዮሐንስ 5:27 ላይ እኩል አድርገን ስትሪት ኧረ በፈጣሪ ስትሪት ፎርዋርድ ነው መልሽ። ስትሪት ፎርዋርድ ቀለል አድርገሽ መልሹ። የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ተሰጠው ሲል ለተሰጠውን ጊዜ እንዳለ ያመለክተናል። ስትሪት ፎርዋርድ ቀጥታ መልሹ። የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ተሰጠው ይላል። ያልተሰጠው ጊዜን ያመለክታል ወይስ አያመለክትም? አያመለክትም። ለምን ብዬ ላስረዳ ሲል ስለምታቋርጡኝ ነው። ስለዚህ ይሄን ከጠየክ ደግሞ ጊዜ ሊኖርህ ይገባል እኔ ላስረዳ ማለት ነው እኮ እንትን መጀመሪያ ስትሪት ፎርዋርድ ነው የምትመልሽ። የሰው ልጅም ስለሆነ ይላል እያሰመርሽ የሰው ልጅም ስለሆነ አለ ይፈርድ ዘንድ ስልጣን ተሰጠው ይላል። እሱ ያልተሰጠውን ጊዜ ያመለክታል ወይስ አያመለክትም? ይሄ ማለት ምንድነው? የማዳን ታሪክ ውስጥ በልጅ የተገለጠ ሚና አሁን የጠቀስከው እኮ ታዲያ ሳስረዳኝ ስትሪት ፎርዋርድ ለምን ይቀራል? ስትሪት ፎርዋርድ ቀለል አድርገሽ መለሹ። አቡበከር ፊት ለፊቱ አድርግላት እኮ ተሰጠ የሚለው የማዳን ታሪክ በልጅ ላይ የተገለጠ የማዳን ታሪክ ሆነ የመዳን ታሪክ ነው። በቃ መልሴን እኮ መቀበል ስለማትፈልጉ ጥሩ ነው። ስትሪት ቀለል አድርገሽ መልሹ። አህመድ እኔ አይመለከተኝም ስለሱ ቀጥታ የጠየኩሽን ጥያቄ መልሽልኝ። ዮሐንስ ወንጌል 5:27 ላይ የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ተሰጠው ሲል ስልጣን ተሰጠው የሚለው ሰጠው የሚለው ድርጊቱ ያልተሰጠውን ጊዜ ያመለክታል አያመለክትም? አያመለክትም። ምክንያቱም ኢየሱስ ስልጣን ተሰጥቶታል ከሆነ ለምን መጽሐፍ ቅዱስ ሁሉ በእርሱ ተፈጠረ ይላል ዮሐንስ 1:3 ላይ ፍጥረት የሰው ልጅም ስለሆነ ይላል። ይሄ ሰው ልጅ ነው ፍጥረትን የፈጠረው ማለት ነው። ተሰጠ ማለት ልጁ ከዚያ ጀመረ ማለት አይደለም እያልኩ ነው። በማዳን ስራ ውስጥ የተገለጠ ስልጣን ነው። ኦኬ መጽሐፍ ቅዱስ እርሱ ከመጀመሪያ ጀምሮ ፈጣሪ እንደሆነ ነው የሚናገረው እያልኩ ስናገር እቺ ነገር ደህና ነገር ብታወሪ ብትጠቀሚ ጥሩ። ደህና ነገር አላወራሽም። ራስሽ ነው መቃብር እየቆፈርሽ የነበረው። እንዴት እንደነገረ ተረጋጊ። ዮሐንስ ወንጌል 5:27 ላይ የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው ይላል። የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው ይላል። አሁን ስልጣን ሰጠው ሲባል በጊዜ መቀደሙን አያመለክትም። ያልተሰጠው ጊዜ እንዳለ አያመለክትም ወይስ አያመለክትም? ለምን የሚለውን ነገር ስታነሺ ምክንያቱም ኢየሱስ ክርስቶስ የዓለም ሁሉ ፈጣሪ እንደሆነ መጽሐፍ ቅዱስ ይናገራል። እዛ ጋር ጥቅሷን አስምሪበት። የሰው ልጅ ስለሆነ ይላል። ይሄ የሰው ልጅ የተሰጠው ስልጣን አለ ያልተሰጠው ጊዜ እንዳለ አያመለክትም ወይ ስትባይ እንደነ ምላሽ የምትሰጪው ከሆነ ይሄ የሰው ልጅ ዓለም ሁሉ የፈጠረውን ብለሽ ታምኛለሽ አንቺ? ማታምኚ ከሆነ ጥቅሱ አይመለከትም። ለአንቺ ላነሳሽው ምክንያት በቃ ከና አይመለከትሽም ማለት ነው። ስለ አምላክ አልተወራም ባይዛት ፈርስ ፕሌስ። አይ ግን እዚህ ጋር ስላለ ጥቅሱ ነው ማውራው። ስለ ሰው ልጅ መታወሪ ከሆነ አት ፈርስ ፕሌስ የሰው ልጅ የነገር ሁሉ ፈጣሪ ነው ታምኛለሽ ወይ? ማታምኚ ከሆነ በጊዜ መቀደሙን ለምሮ የምትፈሪው ምክንያቱም በጊዜ አልተቀደምም ለማለት ያነሳሽው አሰምሽኑ የነገር ሁሉ ፈጣሪ ነው የሚለውን ፖይንት ኦፍ ቪው ስለሆነ የነገር ሁሉ ፈጣሪ የሰው ልጅ ካልሆነ ጥቅሱ አትፈርስ ፕሌስ ያነሳሽው ምክንያት እንዳለ ገደል ነው የሚገባው። ምንም ባይረባ ምክንያት ያነሳሽው ምን ሪስፖንስሽ እዚህ? እሺ ልመልስልህ ወይስ እኮ እንትን ነው ስለ ሰው ልጅ ነው የሰው ልጅ ዓለም ሁሉ ፈጣሪ ነው ሊስታም ያለሽ ቀጥታ አንድ ቃል እናንተ ቃላችሁ ግን ስመልስ አንድ ቃል ስጥኝ አትበለኛ። ቃል በቃል እኔ ከሌሎቹ ጋር እንዲስቀጥኝ እንደነበር አልሰማም ስልሽ ሚት አድርጌ ነበረ የለውም
እንትን ስትሬት ፎርዋርድ ነው የምትመልሽልኝ ለኔ። የሰው ልጅ የዓለም ሁሉ ፈጣሪ ነው ደስታኛል። አንተን ስለ ቁርአንና ስለ ሐዲስ ብጠይቅ በአንድ ሴንቴንስ መልስልኝ ማለት እችላለሁ? ፈታ ብዬ መልስልሻለሁ። ኧረ በእናትህ እኔ ቁርአን ሐዲስ ላይ ስጠይቅ 20 ደቂቃ ራሱ የሚፈጅበት ጥያቄ መልሶች አሉ። ተው እንጂ። የሰው ልጅ ስለሆነ ይፈርዳል ተሰጠው ይላል። የሰው ልጅ የሚለው የሚያመለክተው መቼም አንድም ፍጡር ነው። ይሄ ፍጡር ፈጣሪ ፍጥረትን እንዳለ ፈጥሮ ልትሰሚያለሽ ወይስ ፈጣሪ ነው ፍጥረቱን ሁሉ የፈጠረው? በቃ ብዙ ጥያቄዎች እየደራረብክ ነው። እሺ ልመልስልህ። በቤስት ማያቢሊቲ በቃ የሰው ልጅ ስለሆነ ሲል የሰው ልጅ የነገር ሁሉ ፈጣሪ ነው ልትሰሚያለሽ። በቃ ፈታ በይ። ቀላል ነው እኮ። የሰው ልጅ ለምን እንደተባለ ታውቃለህ? እንደውም እዛው ላይ ላድርግልህ። ለምንድን ነው የሰው ልጅ የተባለው? ከሰው ስለመወለድ ነው። ከሰው ስለመወለድ አይደለም። ይሄ እኮ ነው ችግሩ። አይደለም እኮ ላስረዳ። ለዚህ ነው ላስረዳ ስልህ ስላላወቅከው ነው። የሰው ልጅ ለምን እንደተባለ ምንም ሲጀመር ማለት የሰው ልጅ ምንም አይመለከትም። መጀመሪያ ይኸውልህ፣ እንደውም አህመድ የሰው ልጅ የተባለው ስያሜ ከየት መጣ? ዝም ብሎ ነው የመጣው? ዝም ብሎ ነው የሰው ልጅ የተባለው? የሰው ልጅ አምላክን ይወክላል። የሰው ልጅ አምላክን ይወክላል። መልስልኝ። በመጽሐፍ ቅዱስ አሁን አንተ ኢንተርኔት እያረክ ነው። የሰው ልጅ አምላክን ይወክላል። የሰው ልጅ የተባለው ለምንድን ነው? ኢየሱስ ክርስቶስ ዊዶን ኬር ምን አገባን? አይመለከተንም። ታዲያ ፊዶን ኬር ለምን ትጠይቀኛለህ አህመድ? እኮ አንቺ ቀጥታ ይጠይቅሽው እኔ አሁን ኬር ለማድረግ ስጠይቃችሁ ኬር ስላደረገኝ ነው የእናንተ ነገር ስለሚገኝ አንድ ሰው ማለት ነው ከአትፈረስ ቢሳውን ኢብሮ መጥቶ 1 ሲደመር 1 2 ነው ወይ ሲልሽ እስኪ 4 ሲደመር 4 ሲባዛ 4 ስንት ነው ትይዋለሽ? በቃ አይመለከተኝም ካለሽ ታዲያ 1 ሲደመር 1 እንዴት ላይ ይሄ መንፈሳዊ ነገር ነው። ይሄ ሂሳብ አይደለም። ቆይ ኧረ እባክሽን ሴትዮ ቆይ ሁለት የተለያየ ሀሳብ ነው ያነሳሽ ያለሽ። አሁን እኔ የሰው ልጅ ሲል ፍጡርን ነው የሚወክለው ወይስ አይደለም? አት ፈርስት ፕሌስ እኮ አልኩ አይደለም ብዬ እኮ ነውም አይደለም ለማለት መጀመሪያ የሰው ልጅ የሚባለውን ስያሜ ከየት እንደመጣ ሳጣክ ስትጠይቅ በቃ ቀለል አድርጊው። ኦኬ እሺ ልናገር። በቃ ቀለል አድርጊውና ቀለል ምንም 1 ደቂቃ ያስፈልግ ስትሬት ፎርዋርድ የሰው ልጅ ሲባል ፍጡር ነው ወይስ ፈጣሪ ነው የሚወክለው? ይቅር በቃሽ። ምላሽ ከሌለሽ ምላሽ የለኝም። ምላሽማ ስላለኝ ነው እኮ 1 ደቂቃ ስጠኝ ስልህ ለምን ካለሽ የሰው ልጅ አምላክን ነው ወይስ ሰውን ነው የሚወክለው እኮ? እሱ ከየት እንደመጣ እንኳን ትንቢቱን እንኳን አላወቅም አህመድ። ዊዶን ኬር አሁንም እሱ ጋር ትንቢት ምናምን ለምትይው ነገር ሰምታችኋል ወገኖች። ሂዶን ኬር ለምን ኢየሱስ ክርስቶስ የሰው ልጅ እንደተባለ የሰው ልጅ የሚባለው ስያሜ ከየት እንደመጣ እኮ የሰው ልጅ ጨረስን። አመሰግናለሁ እኮ የሰው ልጅ አምላክ ነው ወይስ ሰው ነው የሚወክለው? ሜሮን ስቲል ምላሽ አለሽ ለዚህ? ይሄን ጥያቄ አጠይቀኝም ነበረ። የሰው ልጅ የተባለው ስያሜ ከየት እንደመጣ ብሉኪ እኮ ልመልስልህ ስል ደግሞ ሚዩት አድርግና ስማኝ። በቃ የለም የሰው ልጅ ሲባል አት ፈርስት ፕሌስ የምናውቀው ፍጡርን ነው የሚወክለው። ፍጡሩን የወከለ እንደሆነ መልሳ መጣችን አይደለም። ምንድን ነው በዳንኤል ቆይሽ። ለዚህ እኮ ሚዩት አድርገህ ስማ። ሌሎችም እንኳን እንዲማሩ ሚዩት አድርገህ እኮ መስማት መቻል አለብህ። አለዛ ምንድን ነው መሰለኝ መጀመሪያ ግን እንትን በያ ክርክር እንሆናለን። እኛ አበሾች መደማመጥን መልመድ አለብን። እኔ ደግሞ እንትን ቀጥታ እንዲመለስልኝ ፈልገው የሚንዛዛ ነገር በጣም ነው የሚያስጠላው። ቀጥታ እንዲመለስ ነው ፈልገው። የሰው ልጅ ፍጡር ነው ፈጣሪ ነው የሚወክለው? ሪስፖንስ የለም እዚህ ጋር የለም እዚህ ጋር ወጣች ልጅቱ። የሰው ልጅ ሲባል ፍጡር ነው ወይስ ፈጣሪ ነው የሚወክለው? ናት ፈርስት ፕሌስ የሰው ልጅ ተብሎ ፈጣሪ የለም። ባይዘ የሰው ልጅ ተብሎ ፈጣሪ የለም። እሺ የሰው ልጅ ሲባል ፍጡርን ነው የሚወክለው። ስለዚህ ፍጡር ነው የምናወራው። ሄደችና ምን አለች? ስልጣን ተሰጥቶ ሲባል በጊዜ ይቀደማል ካለን ፈጣሪ አለመሆኑን ሊያሳይ የሚችለው የነገር ሁሉ ፈጣሪ ተባለና ስልጣን ተሰጥቶ ሲባል ይጋጭብኛል። ስለዚህ በዚህ በመጽሐፍ ቅዱስ የተነገረው በቃ ጉድጓዶ ነው የሚታያት። እዚህ ጋር የቱ ጋር ነው የምበላው የሚለው ነው የሚታያት። ስልጣን ተሰጠው ሲባል ስልጣን የተሰጠውን አምላክ እንትን አልልም ነው ማሰብ ማገናዘብ አልችልም። እሱ አምላክ ስለሆነ የሰው ልጅ ስለሆነ ስልጣን ተሰጠው ሲል በጊዜ መቀደሙ ነው የማያሳየኝ አምላክ ስለሆነ ነው አለች። እንደዛ ከሆነ መለስ ስንበል መጀመሪያ ላይ የሰው ልጅ ሲባል ፍጡር ነው ወይስ ፈጣሪ ነው? ፍጡር የሆነ እንደሆነ ይሄ አካል ፍጡር የነገር ሁሉ ፈጣሪ ነው ብለሽ ታስቢያለሽ ወይ ነው? ይሄን ሁሉ ፈጥሮን አንብለሽ የገለሽው አካል የሰው ልጅ ተብሏል እዚህ ጋር እና ፍጡር የነገር ሁሉ ፈጣሪ ነው ብለሽ ታስቢያለሽ ወይ ስትባይ የለሽም። የሰው ልጅ ተብሎ ፈጣሪ ያለ ካልሽ እስቲ አንድ ጥቅስ ጥቀሽ። ወጣሽ ልጅቱ። በቃ ቀጥታ መለሱ። እዚህ ጋር የምትሸሹበትን ሀሳብ አትፈልጉ። ባይዜ እኛ የሰው ልጅ ተብሎ አምላክ ፈጣሪ ያሳያችሁና እንትን ቀላል አድርጉትና ሪስፖንስ ስጡ። የሰው ልጅ ተብሎ አምላክ አለው ፍጡር ነው የምናውቀው። ይሄ ፍጡር የነገር ሁሉ ፈጣሪ ነው የሚባለውን አሳምሽን በዚህ ጋር ይመታል ማለት ነው። በቃ አለቀ። እሺ
ቀጥሉ ሌሎቻችሁ። ወደ ቀጣይ ከማለፋችን በፊት ማለት ነው ኡስታዝን ሰላም እንበልና ኡስታዝ ሰላም አለይኩም ወራህመቱላህ። ኡስታዙና ሰላም አለይኩም ኢብራሂም ወአለይኩም ሰላም ያላችሁ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝና ሁላችሁንም ሰላም ብያለሁ። ይቅርታ እንዳላቆረፍደው የምታወሩትን የነበረውን መቀጠል ትችላላችሁ። ሰላም ካልኳችሁ ይበቃችኋል። ኢንሻአላህ ሐሳብ ካለ ኡስታዝ ቀጥልበት በዛው ኢንሻአላህ። አይ ምን እያወራችሁ እንዳለ አረጋግጥ። ልክ እንደገባው ቀለብከኝ ኢብራሂም እና ገባው እንጂ ከታችሁኝ ለማዳመጥ ነው። መጀመሪያ ምን እያወሩ ነው ለማለት እና ላዳምጣችሁና ያላችሁ ፖይንት አይቼ ሐሳብ ሰጣለሁ ኢንሻአላህ። እሺ ኢንሻአላህ። ኢምሩ ሐሳብ ካለ ቀጥልና እስከዛ እኔ ሰው አስገቡ ሰው ኢንሻአላህ። በቂ ነው። አይ ዳንኤል 8:17 መጥቀስ ፈልጋ ነው ልል ነበር። ያው ግን እሱም አስፈላጊ አይደለም። እሱ ዳንኤል 8:17 የሚገርም ነገር ዛሬ በጣም መምህሮች አንድም መምህር የኢየሱስን አምላክነት ሊመልስልኝ አልቻለም እና በጣም የሚያሳዝነው ነገር ይሄ ነው። ትልቁ የሚያሳዝነው ነገር መምህራን ጋር ሄደን ጴንጤዎች ጋር ሄደን ብሎክ ተደረግን፣ እናንተ ቤት ገባን መጣን፣ ምንም ልናገኝ አንቻለም። ስለዚህ እስቲ ምናልባት አንተ ጋር እንደው ሀዘናችንን ታስረሳል። ሀዘናችን ያብስራ። ቆይ አንዴ አሁን አንተ የኢየሱስን አምላክነት በትክክል የሚነግረኝ አትሆነ ያልከኝ ይቅርታ አድርግልኝ። ያብስራ አሁን እኔ የሚገርመኝ ነገር አንተ ከመጽሐፍ መረጃ ትፈልጋለህ። ከመጽሐፍ ከምናምንበት ወይም ከሚያምኑበት መጽሐፍ መረጃ እየፈልግ ነው። እኔ እኮ አሁን ያሳያችሁን እኮ የከፈታችሁ ቪዲዮ ስለ መጽሐፍ ቅዱስ አይደለም የሚያወራው እኮ። ይሄ አያሳዝንህም እንዴ? ይሄንን ከፍተህ እያሰማህ እየሰማህ ከመጽሐፍ ቅዱስ መረጃ ለክርክር እንጂ እውነት ነው እንዴ? ከዛ በላይ የሚያሳዝነው መጽሐፍ ቅዱስ ላይ ኢየሱስን አምላክ ነኝ ያለበት የለምና ስታመልከው ደግሞ በጣም ያሳዝናል። በጣም የሚገርመው ነገር ደግሞ ይሄ ነው አለ ሌላ አምልኩኝ ያለበት። እኔ ልከራከር አይደለም የመጣሁት እኮ አለ ወይ ነው የመጣሁት። ግን ጥያቄ ምን እንደሆነ አንድ ነገር ልንገርህ እኮ የኛ ጥያቄ አይመለስም ነው። እሺ ጠይቅ፣ በቃ ችግር የለውም። መጠየቅ መጽሐፍ ቅዱስን የተለያየ ሰው ነው የጻፈው፣ ማንም እንደጻፈው ምንጩ የለም በትክክል። ሁለተኛ አሁን ይሄው ሆኖ እያለ እኔ ስለ መጽሐፍ ቅዱስ አይደለም የምከራከረ ማለት ነው። እኔ ስለ እስልምና የማውቀው ነገር ባይኖረኝ መሐመድ ነብይ መሆኑን እኔ ከአብይ በፊት እዚህ ምድር ላይ ባልኖር ኖሮ መንግስት ባላቅ ኖሮ አብይ ነውና በኋላ የመጣው መንግስት ሊሆን አይችልም፣ በፊት የመጣው ነው ተብሎ ክርክር የለም። መሐመድ ከኋላ ነው የመጣው፣ እሱ ጊዜ ነው ያመጣው። ብዙ ነቢያቶች ከፊት ሆኑ ነብይ ለመሆናቸው ይሄ መረጃ አይደለም። ነገር ግን ስለ መሐመድ ምን ይሰማሃል ካልከኝ በምነግርህ ነገር ቢኖረኝ ስለ መሐመድ ስሰማ ስሜቴ አሁን ቁርአን በመረጃነት እየጠየቁ አይደለም። አንድ ነገር ስትሰማ ከፍጹማዊነት ይሄንን የሰው ልጅ ሊያደርገው የሚችለው ነብይ ካልሆነ በስተቀር ስሜት ያለው ጥቅም የሚፈልግ የሰው ልጅ ይሄን ያደርጋል ወይ ብለህ ካልክ ስሜት ትክክል ነህ። ያብስራ ይሰማል። በጽሁፉ እኔ በጽሁፍ አላምንም ካልኩህ በስሜትህስ የሰው ልጅ ተደርገህ የተፈጠርክ ነህ። የሰው ልጅ ሆነ ስትፈጠር ግን እኔ አሁን ለመሞገት በጭፍን ማምን ሁኜ ጭፍናዊ አመለካከት ስሜት ድጋፍ እንደ እግር ኳስ ደጋፊ ሆነ ክርስቶስን ደግፌ ግዴታ በፍቅሩ በትምህርቱ ሳይሆን በፍቅሩ ተቀብየው ከሱ ውጭ ወደ ውጭ ብዬ ዘፍኜ ብመጣ ልታሳምነኝ ስትሞክር ጊዜህን ስታባክን አንተስ ምን ይሰማሃል? እኔ ደግሞ ምን መሰለህ ያብስራ ኢየሱስን አምላክ ሊያደርገው የሚችል አንድም ሐሳባዊ ነገርም የለም። በዛ ላይ ደግሞ ሐሳባዊ ብቻ ሳይሆን የመጽሐፍ ቅዱስም ጥቅስ የለም። ግን ነብይ ለመሆኑ ግን ምንም ጥርጥር የለውም። መልእክተኛ ለመሆኑ ነብይ ለመሆኑ የማትጠራጠርበት ብዙ ነብይነቱን የሚያንጸባርቁ ነገሮች ስላየህ ነው። አምላክነቱን ያልተቀበልክበት ግን ልመና አይተህበታል፣ ሲጸልይ አይተህበታል፣ ልመና አይተህበታል። ግልጽ በሆነ አንድ ቋንቋ ማለት ነው። ሌላውን ተወና ልመና አይተህበታል። ተሰቅሏል በተባለ ጊዜ ኤሎሄ ሲል ሰምተሃል። ጉርለት ደግሞ የማንነት መገለጫ ነው። የሰው ልጅ መገለጫው አንዱ ጉርለት ነው። ስለዚህ አምላክ አይደለም ማለት ነው ያብስራዬ ባጭሩ አይደለ? ለኔማ ነብይ ነው። በጣም ጥሩ። ነብዩ መሐመድም ነብይ እንደሆኑ ታምናለህ አይደለ? ልጠይቅህ የመጣሁት ስለ እስልምና ብዬ ልጠይቅህ የመጣሁት
አህመድ ዲዳት በንጽጽር ሃይማኖት መጽሐፉ ላይ እስልምናን የበደለው ሌላ ሃይማኖት ተከታይ ሳይሆን ሙስሊሞች ናቸው ራሳቸው ብሏል። እስካሁን ድረስ ስታሳየው የነበረው ኦርቶዶክስን ከሃይማኖት ያወረዳትና ሃይማኖታቸውን የበደለው የራሳቸው ስራ እንጂ ሙስሊሞች ወይም ሌላ ሃይማኖት ተከታይ እንዳልሆነ ነው የሚሰማ በዚህ ሐሳብ ላይ። እሺ ጥያቄ ምንድነው? አሁንም ጠይቀህ ጥያቄ እኔ ሰዎች እኔ በእስልምና ሲሉ የምሰማው ሲከራከሩ እኔ ሰለፍይ ነኝ፣ እኔ አህለል ሱና ወል ጀማዓ ነኝ፣ ሐነፍይ ነኝ፣ ሻፍዕይ ነኝ ሲሉ ስበሳቸው ሲከራከሩ ሰማለሁኝ። ከዚህም መካከል ረሱል ምን ነበሩ? ማንኛውን ነበሩ? ይሄን መረጃ ከቁርአን ነው የምፈልገው። በጣም ጥሩ ጥያቄ ነው የጠየቀው ያብስራዬ። በጣም ጥሩ መገንዘብ ነው ያለ። ጥሩ ጥያቄ ነው የምትጠይቀው። ማሻአላህ አላህ ሂዳያ ይስጥህ። አላህ በቁርአን ላይ የነገረን አንድ ነገር ብቻ ምንድነው ያለን? ያ አዩሀለዚነ አመኑ እናንተ ያመናችሁ ሆይ ኢተቁላህ ሐቀ ቱቃቲሂ አላህን የሚገባውን ያክል ፍሩት። ወላ ተሙቱና ኢላ ወአንቱም ሙስሊሙን ሙስሊሞችም ሆናችሁ እንጂ አትሙቱ ነው ያለው። ስለዚህ እኛ ሙስሊሞች ነን። ተግባባን። አሁን ግን ሙስሊም ሲባል ምንድን ነው? አሁን ነቢዩ ራሳቸው ተናግረዋል። ወደፊት አላህ ነቢያችንን እንድንከተል አዞናል። እናንተ አላህን የምትወዱ ከሆነ መልእክተኛውን ተከተሉ ብሎናል። ለዛ ነው ነቢዩ ምን አሉ? እኔን የተከተለ እኔን የታዘ አላህን ታዘዋል አሉ። ስለዚህ ምንድነው ልላ የፈለግኩት ግን ነቢዩ ወደፊት ኡመቴ ህዝቦቼ ወደ 70 ምናምን ቦታ ይከፋፈላሉ ብለዋል። ህዝቦቼ ተናግረዋል። ያን ትንቢት ተንብየዋል። ያ የተነበዩት ትንቢት ደግሞ አሁን እውን ሆኗል ማለት ነው። ተግባባን። ወደፊት እንዲህ ይሆናል። ምክንያቱም ነብይ ናቸው፣ አላህ ያሳውቃቸው ላይ ወደፊትም። ግን የዛን ጊዜ አሉ ምንን መያዝ እንዳለባቸው አሁን ልንገራችሁ ብለው ተናገሩ። እኔ ያለሁበት መንገድንና ከኔ በኋላ የሚመጡትን አራቱን ኸሊፋዎች እነ ዑመር እነ አቡበከር እነ አሊ እነ ዑስማን ከዛ በኋላ ደግሞ እኔ ያለሁበት ዘመን አሉ እኔ ያለሁበት ዘመን ከኔ በኋላ የሚመጡት ሌሎች ሁለተኛ ዘመን ከዛ በኋላ የሚመጡ ሌላ ሶስተኛ ዘመን ብለው እስከ 3 ዘመን ያሉትን ተናገሩ። እነዛ ሰለፍ ማለት ቀደምት ማለት ነው። እሺ ቀደምቶች ማለት ነው። ስለዚህ የነሱ የቀደምቶቹን መንገድ ይዞ ማለትም የቀደምቶችን መንገድ የተረዱበትን ነብዩ ስለተናገሩ ማለት ነው የነሱን መንገድ ይዘን እንድንከተል ነው ነብዩ ሰለላሁ ዐለይሂ ወሰለም ያኔ ያዘዙ ማለት ነው። ስለዚህ የእሳቸውን መንገድ በቀጥታ ይዘን እሳቸው ያሉትን ብለን እሳቸው ያላሉትን ትተን ያ ቀጥተኛውን መንገድ ስንከተል ነው ትክክለኛ አማኝ ወይ ደግሞ ሙስሊም የምንሆነው ማለት ነው። ከዛ ውጭ ያለው ምን ችግር አለው? ቅድም አንተ እንዳየው ቪዲዮዎች ምን ችግር አለው እንዲህ ቢሆን ምናምን የሚባል ነገር በእስልምና ላይ የለም። ስለዚህ እውነተኛውና ቀጥተኛው ጎዳና ነብዩ የሄዱበትና የእሳቸው ባልደረቦች 3ቱ ዘመን ላይ የነበሩትን አረዳድ በእነሱ መንገድ ተረድተን እንሄዳለን ማለት ነው። ያን ያለው ነገር ያብስራዬ። እኔ ከዓመት በፊት የዛሬ ዓመት በፊት እኔ ሙስሊሞች ጋር ተቀላቀየ ነበረ። ይህንን ነገር በተግባር ነው የገባሁት። በጥያቄ እንደዚህ ኦንላይን ገብቻ አይደለም ገባሁኝ። ሳያቸው አንዱን ይሰድበዋል፣ አንዱ በግሩፕ እንደ ፖለቲካ ሃይማኖትን የምትጠቅመው ማለት ነው። ውሸት ተናግረህና ድጋፍ አብዝተህ አይደለም፣ ሃይማኖት ጥራት ብዛት አይደለም። ያንን እያደረጉ ነው አውጥተውኛል። ለምሳሌ እኔ አሁን ምንድነህ ብትለኝ በሃይማኖት ስም እንደዚህ ነኝ አልልህም በእርግጠኝነት የሰማው ነው። እና ይህንን ነገር እኔ ጠንቅቄ ማወቅ ፈልጋለሁ። ምክንያቱም አሁን እዚህ እኔ ሙስሊሙኝ የሙስሊሞችን እንትን ላበረታ አይደለም። እኔ ያንን ነገር ያሰናከለኝን ስሜቴን እንደገና ማወቅ ስላለብኝ ነው፣ በዛው መቀጠል ስለሌለብኝ ነው። ታውቃለህ አውጥተውኛል። በዚህ ምክንያት ሲሰዳደቡ እናንተ ተተሰዳደባችሁ ስበሳችሁ ሽፋን አለው እንዴ? ለምሳሌ መጽሐፍ ቅዱስ ምን ይላል? አምደ ሃይማኖት የሚባል አንድ መጽሐፍ አለ። ማለዴ በሚለው እንትን ላይ መጽሐፍ ቅዱስ ከእውነቱ ለሚስጥሩ ይጨነቃል ይላል። ስለዚህ ለሚስጥሩ የተጨነቀ ሃይማኖት እኔ ሃይማኖት ነው ብዬ ለመደገፍ በጣም ይከብደኛል ለመቀበል። እንዴት ለሚስጥር ይጨነቃል? እስልምና ውስጥ ሚስጥር አለ። ሚስጥር ካለ ሃይማኖትነቱ ለኔ ያጎልብኛል። ኦኬ ልመልስልሽ። ጥሩ ጥያቄ። መጀመሪያ ሙስሊም አይሳደብም። መሳደብ የሙስሊም ባህሪ አይደለም። እንኳን ሙስሊምን ይቅርና ካፊር ራሱ መስደብ አይፈቀድም በእስልምና። ሙስሊም ራሱ መንሰይ ሙስሊም ቢሊሳኒ ወይዲ በመላሱም በእጁም ከሰላም የሆነ ነው። ስለዚህ ሙስሊም አይሳደብም። አንደኛ። ሁለተኛ የሰዎችን ንግግር እስልምና ላይ አታምጣ። ሰዎች ተሳደቡ፣ ስለዚህ እስልምና ይሳደብ አይገናኝም። ሰዎች ጥፋት ሊሰሩ ይችላሉ፣ ይሳደቡ ይችላሉ። ሶስተኛ በክርስትና ሚስጥር አለ፣ በእስልምና ሚስጥር አለ እንዲላከው። እስልምና ሚስጥር የለውም። እስልምና ግልጽና ግልጽ የሆነ አስተምሮ ነው ያለው። እሱ ምንድነው? አልቁርአን ወሱና። ቁርአንና ሱና በደንብ ተብራርተው የተቀመጡ ናቸው እንጂ ይሄን ነገር በመንፈስ ቅዱስ ይገለጽልህ አምላክ ያብራራልህ የሚባል ነገር የለም። በተጨማሪ ሻፍዕያ፣ ሐነፍያ፣ አህባሽ፣ ወሃብይ የሚባል ነገር አለ አልክ፣ ቀላቀልካቸው።
ሻፊዕያና ሐንበልያ መዝሀብ ናቸው። መዝሀብ ምንድን ነው? ስለ ህግጋት ነው። አንዲ ሳውራ የሚውት አድርጋ አዳምጠኝ። እሺ አመሰግናለሁ። ሻፊዕያና ሐንበልያ መዝሀብ ናቸው። እሺ ሻፊዕያ፣ ሐንበልያ፣ ሐናፊያ አራት መዝሀቦች አሉ። መዝሀቦች ምንድን ናቸው ስንል የህግ ትምህርቶች ናቸው። ምሳሌ አንድ ሰው ስግደት መስገድ አለበት ብለው ሊቃውንቶቻችን ሰንደውና አስቀምጠው ያስቀምጠው። ስለ ሃይማኖትም ስለ እምነትም አይደለም። ህጉ ስለምንድን ነው ካለን ስለ ስርዓተ አሰጋገድ ስለ ህጎች ነው የሚለው። ስለዚህ እምነት አይደለም፣ ወይም ደግሞ የሆነ ሃይማኖት የተለያየበት ነገር አይደለም። አንደኛ። ሁለተኛ አህባሽና ወሃብያ አላልክ። ወሃብያ የሚባል እኛ እምነት አናውቅም። ወሃብያ የሚባል እምነት የለም። ሰዎች ግን ለአሽሙር ለመናገር ኢማም አብዱል ወሃብ የተባሉ ታላቅ አሊም አሉ። እሳቸውን ለመንቀፍ እናንተ የነሱ ተከታዮች ናቸው ለማለት ፈልገው፣ እኛ የአላህና የቁርአን ተከታዮች ነን። ቁርአን ላይ ምንድን ያለው? ቁል ተቢዑኒ ያለ ተከተሉኝ በላቸው ነው ያለው። ስለዚህ እኛ ሙስሊሞች የምንከተለው ቁርአንና ሐዲስ ነው። አህባሽ ያልከው ደግሞ አህባሽ ማለት ሀበሻ ማለት ነው። የራሳቸው አቂዳ አላቸው። አሻኢራ በሚል ነው የሚታወቁት። አቂዳቸው ምንድነው ካለን ደግሞ ከጊዜ በኋላ የመጣ አስተምሮ ነው ያለው። ስለዚህ እኛ እሱ አንከተልም። ሙስሊሞች ቁርአንና ሐዲስ ያለውን የምንቀበለው። ለዛው ነብያችን ምን አሉ? ከኔ በኋላ ፈሰተረውን እክቲላፈን ከቲራ፣ በጣም ብዙ መላሾች ታያላችሁ። ሰዎች እርስ በርሳቸው ይለያያሉ፣ ይጣላሉ። ግን እኔም የምመክራችሁ ምንድን ነው አሉ? እያኩም ሱነቲ፣ የኔን ሱና ተከተሉ። ስለዚህ ሙስሊሞች ሰዎች ቢለያዩም ቢጨቃጨቁም እኛ የምንከተለው የነብዩን ሱና ነው። አዱ አለይሃ ቢነዋጂዝ፣ በቅንጣታችሁ ጥብቅ አድርጋችሁ ያዘዋ። ስለዚህ ጥብቅ አድርገን እንይዛለን። ከዛ ወእያኩም ወሙሕደሳቲል ኡሙር ይናገሩ። ስለዚህ ሙስሊሞች በነቢያችን መንገድ ላይ እንጸናለን። ሌላ የፈለገው ሊናገር ይችላል ነው። ሲቀጥል ያብስራ ያው ንጽጽር ስለሆነ ማለት ነው። በክርስትና ላይ ከ45,000 በላይ ክርስትና አለ። ኦርቶዶክስ ቅባት፣ ኦርቶዶክስ ጽናት የተባሉ ኦርቶዶክስ ተዋህዶ የተባሉ ወደ 5 አለ። ኦርቶዶክሶች ራሱ ኢስተርን ኦርቶዶክስ፣ ዌስተርን ኦርቶዶክስ የተባሉ ግሪክ አለ። የተለያዩ ኦርቶዶክሶች አሉ። ጴንጤም፣ ካቶሊክም፣ ጀሆቫ ዊትነስ፣ አድቬንቲስት፣ የሰባቱ ቀን ምስክሮች ምናምን እየተባሉ በጣም ብዙ አሉ። ከነሱ ውስጥ ኢየሱስ የትኛውን ያስተማረው? ያብስራ እውነት ነው። አሁን ዋናው ነገር እኔ ልከራከርህ እንዳልመጣሁ ሁሉ ወይም ደግሞ አንድም ነቅፌ አንድም ደግፌ ስላልመጣሁኝ እኔ አሁን የምፈልገው ወደ ምን ስለ እውነት እንዲጠራኝ ነውና የምፈልገው ወደ እውነት እንዲጠራኝ ነው የምፈልገውና የመጨረሻ ሳላነዝህ አሁን ለሌላ ሰው ወረፋ መልቀቅ ስላለብኝ ምን ትለኛለህ? ምን ትመክረኛለህ? ምን ሁን ትለኛለህ? እሺ እኔ መጀመሪያ የምልህ ምንድን ነው፣ እንደዚህ ልዩነቶችን ተዋቸውና መጀመሪያ ወደ ቤቱ ግባ ነው የምልህ። ወደ ቀጥተኛው መንገድ ግባ ነው የምልህ። ስማ እኔ ዘላለማዊ አይደለሁም፣ አላፊ ነኝ። የጊዜ ውጤት ነኝ። ታውቃለህ አይደል? አላህ Subhanahu Ta'ala በጊዜ ውስጥ ነው እንትን ያለ። ምክንያቱም አላፊ ነኝ። ሲጨቃጨቅ ወደዛ አንዱን ስደግፍ አንዱን ስጥል እኔ ነገ ልጠፋ እችላለሁ። የሚጠቅመኝን እንጂ እውቅና ማገኝበትን አይደለም። እውቅና ማግኘት በፈጣሪ እንጂ በሰው ልጅ አይደለም። ሰው ልጅ እውቅና ከነኔው ይጠፋል። እሺ ልንገርህ፣ አሁን ምን ብዬ መሰለህ አንተ የምመክርህ እኔ ምሳሌ አንድ ሰው ዝናብ እየመታ ውጭ ላይ ካለ ምንድነው የማደርገው? እኔ ወደ ቤት ግባ ነው የሚለው። ከዛ ወደ ቤቱ ከገባ በኋላ ከፈለገ መኝታ ቤት፣ ከፈለገ ሳሎን፣ ከፈለገ ኪችን፣ ከፈለገ ሽንት ቤት ራሱ መርጦ ይገባል። ስለዚህ አብስራ መጀመሪያ ራስን ከዝናቡ አድን፣ ወደ ቤቱ ግባ። እሱ ምንድነው? ሻሃዳ ነው። እስልምናን ተቀበል። እስልምና ምንድነው ካለ ምንም ጥርጣሬ የለው። አቡዱላህ ወህደ፣ አላህን ብቻ አምልክ ነው። ሌላውን ተው። ሌላው በኋላ የሚደርስ ነገር ነው። የእስልምና ዋና መሰረት፣ ሁሉም የሚስማማበት መሰረት ምንድነው ካለን አንድ አምላክ አምልኩ። ላኢላሃ ኢለላህ አላህማ ተመከተ ወቃለ አላህ ላ ተተኺዙ ኢላሃይኒ እስነይን፣ ሁለት አማልክት አላ ትበሉ። ኢነመላሁ ኢላሁን ዋሂድ፣ እሱ አላህ አንድ ነው። ነቢያችን ሐዲስ ላይ ደግሞ ምን አሉ? መን ቃለ ላኢላሃ ኢለላህ ወአነ ሙሐመድን ረሱሉላህ ሳዲቀን ቢቀልቢህ ወነጠቀ ቢሊሳኒህ ደኸለል ጀና። አንድ ሰው በልቡ አምኖ በምላሱ ሸሃዳ ከተናገረ ወይም ከአላህ በስተቀር የሚመለክ አምላክ እንደሌለ ከተናገረ፣ ነብዩ መሐመድም የአላህ ባሪያና መልእክተኛ መሆናቸውን ከተናገረ ጀነት ገባ አሉ። ስለዚህ ምንድን ነው የእስልምና የቀጥተኛውን መንገድ የነቢያትን መንገድ መጀመሪያ ያዝ። እሱን ከያዝክ በኋላ የተለያዩ ፖይንቶች አሉ። እሱን ደግሞ ቀስ ብለህ ትማራለህ የሚልህ። ስለዚህ አሁን ያብስራ እንደዚሁ አልልህም፣ ቀጥተኛውን መንገድ ተማር። የመጨረሻ ጥያቄ፣ ረሱል ሰለላሁ ዐለይሂ ወሰለም እንደዚህ ብለዋል፣ የኔ ኡመቶች ሁሉም ጀነት ይገባሉ እምቢ ካላለ ሰው በቀር ነው ያሉታ። እምቢ ካላለ በስተቀር ምን አጣኒ ደኸለል ጀነ ወመን አሳኒ ደኸለል ናር። ካበላሸሁት ቃሉን ንገረኝ። ሁሉም ጀነት ይገባሉ እምቢ ካሉ በስተቀር ወይም ራሳቸው ካልፈለጉ በስተቀር። እንደዛ ነው። ትክክል። አይ እንደዛ ሰው ራሱ እምቢ ይላል እንዴ? እኔ ጀነት ግባ ተብዬ እምቢ እላለሁ እንዴ? ወይስ ሐሳቡ ምንድነው የሚያመለክተው? ጨርሰው እዛው መልሰዋል። እዛው ሐዲሱ ላይ መልሰዋል። ሳላ ትክክል ጨርሰው እዛው መልሰዋል። ነብያችን ምን አሉ? ኩሉ ኡመቲ የድኹሉል ጀና፣ ሁሉም ኡመቶች ጀነት ይገባሉ ኢላ መን አባ፣ እምቢ ያለ ሲቀር። ጥሎ ምን አሉ? መን አጣአኒ ደኸለል ጀና።
አላሁ አክበር። እኔን የተከተለኝ የኔን ቃል የሰማ ጀነት ገባ። ለምን? ነብዩ ከራሳቸው ቁርአን አላህ ምን አለ? ወማ የንጢቁ ዐኒል ሀዋ ከራሳቸው ስለማይናገሩ የኔን ቃል የሰማ ጀነት ገባ። ወመን ዓሳኒ ደኸለ ናር የኔን ቃል ደግሞ አልሰማም ነው ደግሞ ካለ ገሃነም ገባሉ። ስለዚህ እምቢ ያለ ሰው ምንድነው ከተባለ የነቢያችን ቃል ሰማም ነው ተደባባሪ። ነብዩ ደግሞ የአላህን ቃል የሚናገሩት። እዚህ ጋር ጥያቄ ምንድነው? አመሰግናለሁ። በቀጣይ እመጣለሁኝ። ሰው አስቦ ነው መምጣት ያለበት ኢንሻአላህ። ተመልሶ ግን መጀመሪያ አሁን ምን ላይ ነው ያለኸው? እሱን ግልጽ አድርግልኝ። እኔ አሁን እውነትን ፍለጋ ላይ ነው ያለሁት። መሰረት ምንድን ነበር? እውነቱን ለመናገር እኔ ከሙስሊም ቤተሰብ ነው የተወለድኩት። ቤተሰቦቼ በዚህ ነገር ላይ እንትን ይላሉ። ሁሉም ግን በጀማ የተከፋፈሉ ናቸውና እኔ ደግሞ ከአንድኛቸው ጀማ ሳትከፋፈሉ ጀማ መከፋፈል አልፈልግም ብዬ ቁርአን ሊያስተምሩ ሄድኩኝ። ቅድም ማንም ይሳደብ ስትለኝ አሁን የሃይማኖት መሪዎች ስማ እንደ ነብይ ሆነው ነው እንትን ማለት ያለባቸው። ነብይ ባይሆኑም ተከታይ ናቸው። ሊዋሹ አይገባም። ታውቃለህ? አንድ ቡድን ወክለህ የሃይማኖት መሪ ነህ ተብለህ ሰው አምኖብህ ሌላ ነገር ስትሳደብ እንትን ስትል ያ ነገር ለብዙዎች ያስፈነግጣል። ግን ያብስራ ላስቆምህና እዚህ ጋር ስለዚህ እኔ ያ ነገር መልሶኛል። ታውቃለህ አይደለ? ብዙ መጽሐፎችን ላነባቸው ሞክሬያለሁ። መጽሐፍ ቅዱስን በቻልኩት አቅም አይቼዋለሁ። ዮሐንስ ወንጌል አሳምኖኛል። መጽሐፍ ቅዱስ ላይ እኔ ቅሬታ የለብኝም፣ ሰዎች ላይ እንጂ ተከታይ ላይ እንጂ። ቆይ ግን እዚህ ጋር ላስቆምህና ያብስራ መጀመሪያ እኔ መሰረት ያልከኝን ልነግርህ ነው፣ ልጨርስልህ ሐሳቤን። ከሙስሊም ቤተሰብ ወለዲም ሃይማኖት ውርስ አይደለም፣ ያባትህ ገንዘብ አይደለም። በውርስ ያገኘው ነገር ከሆነ ሁሉም እስላም ነኝ ካለ ሁሉንም እስላሞች ጠራና እንደገና ሸሃዳ ያሰጣቸው። ስም ብቻ ነው የያዙት። አየህ፣ እኔም እንደዛ ነኝ። ያንተ ግን አዳምጤ ደግሞ እሺ፣ ተሳስተሃል። መጀመሪያ አንድ ሙስሊም ቤተሰቦች ሙስሊም ስለሆነ ብቻ ለሙስሊም የሚሆነው እስልምና አንድ ሰው ከህፃናቱ ጀምሮ ስለ ቁርአን ይማራል፣ ሐዲስን ይማራል፣ ይጠይቃል። ሁላችንም እዚህ ያለው ገስት ላይ የምታያቸው እያንዳንዱ ሙስሊም የምትጠይቅ በኢትዮጵያ ያደገ ሙስሊሙ በፈለከው ሀገር ሂድ ቁርአንን ቀርቶ ተምሮ ነው እንጂ ዝም ብሎ ሙስሊም ሆነ ይባል ነገር የለም። ሲጀምር አንድ 18 ዓመት ለብሎ ከደረሰ በኋላ ይጠየቃል። ኦኬ፣ ስለዚህ ማወቅ አለበት። አንደኛ። ሁለተኛ ደግሞ እኔ የሃይማኖት መምህር ከሆኑ ትክክለኛ መሆን አለባቸው። ለምን ያሻዋል አልክ? መጀመሪያ እኛ ሙስሊሞች የምንከተለው ቁርአንና ሐዲስ ነው እንጂ የሆነን ግለሰብ አይደለም። ግለሰብ ሊዋሽ ይችላል። እደግምልህ፣ አዳምጠኝ። ግለሰብ ሊዋሽ ይችላል፣ መጥፎ ሰው ሊሆን ይችላል፣ እንዲሁም ጥሩ ሊሆን ይችላል። እኛ ግን ሙስሊሞች የምንከተለው አልቁርአን ወሱና ከማፈህሙ ሰለፎች እንደተሉት ቁርአን ሐዲስን የምንቀበለው። ስለዚህ ሰው በእስልምና በሰው አይመዘንም። ስለዚህ አንተ ሰው የፈለገውን ቢሳደብ ማየት ያለ በእስልምና ምን ይላል ነው እንጂ ሰዎቹ ስለተሳደቡ እስልምና ስድብ ያዛማት በተአምር አይደለም። ሲቀጥል የዮሐንስ ወንጌል ያሳመኛል። ከዮሐንስ ወንጌል እንደው ከይቅርታ ጋር ያሳመህ ነገር ብነግርህ ደስ ይለኛል። ለምን ጤነኛ የሆነ ሰው የዮሐንስ ወንጌል አንብቦ ዮሐንስ ወንጌል ያሳመነኝ ከምዕራፍ 11 እስከ ምዕራፍ 18 ክርስቶስ ነብይ ሆኖና መምህር ሆኖ መላኩን ራሱ ይመሰክራል። ከምዕራፍ 11 እስከ ምዕራፍ 18 ምዕራፎቹን በቁጥር አልተነተንኳቸውም። ማን የጻፈው? እኔን ብታምኑኝ የላከኝን ታምናላችሁ ታለ። ሌላ ያብስራ ማን የጻፈው? ማን የጻፈው መጽሐፉ? እኔ አላውቅም። ምክንያቱም መጽሐፋችን ነው ብለዋል። እዛ መጽሐፍ ላይ ደግሞ የኢየሱስ ነው ካሉት እሱ ደግሞ ነብይነቱን የመሰከረበት እንጂ ሌላ አይደለም። አይታል እኔ እሱ ማን እንደጻፈው የማይታወቅ መጽሐፍ ነው የሚያሳምነህ? መጽሐፍ አይደለም ያሳምነኝ ክርስቶስ እኔ ፈጣሪ ነኝ ብሎ ያለበትን ነገር አልተገኘም። እዛ ላይ እኔ ነብይነቱ ነው እንጂ መምህር መሆኑ ነው እንጂ ፈጣሪነቱ አልታየኝም። አንድ ያብስራሽ ትክክል ነህ። እንደዛ ከሆነ ምን ችግር የለብንም። የዮሐንስ ወንጌል ኢየሱስ እኔ ጉርለት አሁን የሚገርምህ ነገር አንድ አላህ ብለህ እንትን ስትል አንተ ፈጣሪን በቦታም በጊዜም የምመስለውና በሆነ በአካል እንደዚህ ነው በመንፈስ እንደዚህ ነው አትለው። ምክንያቱም ኢማጂን ያንተ አእምሮ የሰው ልጅ አእምሮ የፈጣሪ ማንነት ኢማጂን አያደርገውም ምንም አይነት እንትን። ምክንያቱም መሰል የለኝም ብሏል። አዎ መሰል የሌለው ፈጣሪ መመለክ ይገባዋል። በዚህ ጉዳይ ላይ እኔ ጥርጣሬ የማይገባኝ ብዙ ሰዎችን ጠይቄያቸዋለሁ። ያብስራ ይችን ነገር ላስታውስህ። ረህማን አለል አርሽ ስተዋ ብዙ ሰዎች ተከራክረውብኛል። አንዴ ቆይ ያብስራ እውነትን ትፈልጋለህ? እኔ እውነትን ፍለጋ ነው የምሄደው። የትም ቦታ ላይ እውነት ነው። በውስጥ አውራኝ፣ በቃ በውስጥ አውራኝ፣ ቴሌግራም ላይ እናወራለን። እሺ እውነትን ከሆነ የፈለግከው እኔ እውነትን ነው የምፈልገው። ጥርጥር የሌለው ነገር ነው የምነግርህ። በቃ በውስጥ አውራኝ ይበቃል። አይ አንዴ ወደ ቀጥታ ከማፋችን ለፍት ያብስራ። አመሰግናለሁ። እሺ እኛም አትውጣ፣ አንዴ ቆይ ትቀጥላለህ። እሺ አትውጣ። ያው ኢብራሂም በውስጥ አውራው ያው ጥያቄዎች ተመልሰውልኝ ብለሃል። እኛም በቃ አላማችን ጥያቄዎች እንዲመለሱልን አንደኛ
ግን አሁን የተናገርካቸው ነገሮች ያው እውነትም አለባቸው። እውነትህን ነው። የዮሐንስ ወንጌል ላይ ኢየሱስ ነብይ እንደሆነ ተጽፏል። ትክክል። ግን መጽሐፍ በማይታወቅ መጽሐፍ እንደ እምነት ልንቀበለው አንችልም። እንደ ሀሳብ ግን እንደ ታሪክ ግን ኢየሱስ ነብይ እንደሆነ እንደሚናገር እናደንቃለን። ኦኬ አንደኛ እና አሁን ከዚህ በኋላ አዳራ የሚሆን ነገር ያብስራ ያለህበትን ነገር ወቅ ብትሞት ምን ላይ እንደምትገባ ማወቅ አለብህ። ስለዚህ በደንብ አድርገህ መርምር። ያው ቅድም አንድ ነገር አንስቼ ነበር። ሰምተኸኝ ከሆነ ዝናብ እየመታ ዝናብ ላይ ቆመህ እኔ መኝታ ቤት ልግባ ወይስ ደግሞ ሻወር ቤት ልግባ አትልም። የምትለው ምንድን ነው? ስለዚህ አሁን የምንድን ነው ስራ ካለህበት ጨለማ ውጣ። ለምን አንድ ሰው አላህን ሳያውቅ ፈጣሪውን ክዶ ከመጣ መጨረሻው ገሃነም ነው። ስለዚህ እሱ ነገር እንዳያጋጥምህ አንተ ማድረግ ያለብህ ምንድን ነው? መጀመሪያ ወደ እስልምና ግባና ከዛ ጥያቄዎች ትጠይቃለህ ነው። ስለዚህ ይሄ ነገር እስልምና ደግሞ አህባሽ ወሃብያ ምናምን አይደለም። እሱ ምንድን ነው? ላኢላሃ ኢለላህ ነቢያችን እንደዚህ ብሎ አስተምረው። ነቢያችን እንዳሉት አንድ ሰው ላኢላሃ ኢለላህ ካለ ነው እንጂ አህባሽ ከሆነ እንትና ከሆነ አላሉ። እሱን ተወውና እምነት ፎከስ አድርገህ ለማድረግ እስልምናችን ሙሉ መልስ አልሐምዱሊላህ። አሁን መልሰንልሃል። አሁን ጥያቄዎች ካሉ ሌላ ጊዜ መተጠይቅ። እናመሰግናለን። እሺ እኔም አመሰግናለሁ። ቀጥሉ ወንድሞች። ኢንሻአላህ ሌላ ሰው አስገቡና ቀጥሉ አላችሁ አለ አቡኪ ሳላህ ይምሩ ቀጥሉ ኢንሻአላህ። ሚዩት ላይ ናችሁ። ክርስቲያኖች ካላችሁ አንድ ቁጥር ጻፉ። ብዙ ሰው ነው ገስት እየላክ ያለው። አቡኪ ያወራ ከሆነ ሚዩት ላይ ነው። አይ መጽሐፍን እያሳየ መጽሐፍን መልስ። አቡኪ መጽሐፉን እያሳየሁት ነው እንጂ ትመልሳለህ። የጀማ አይታችኋል። አቡኪ መጽሐፍ ያለ ስለዚህ ምስክር ናቸው። የለም እንኳን ቢሆን ወደፊት ማለት ነው። እሺ ጥያቄ ያለው ካለ ኮሜንት ላይ ጻፉ። ቀጥሉ። እኔ እኮ የሚገርመኝ ማለት ነው አሁን ይህንን የሚያክል መጽሐፍ እንዴት አድርገው እንደዚህ እንዳደረጉት ይኸው የኔ ገራኝ አሁን እንዴት ደስ እንደሚል በጣም በአንድ ሲሆን ደስ ይላል። አይ ቲንክ ኮሜንት አንድ ቁጥር የሚጽፋሉ ግቡ ደሞች ጉንዴ ምራኔ ብሮ ኦኬ የሆነ የተሻለ ነው። ግን ጥያቄ ኦልሬዲ ከገባችሁ አስተናግዱትና ከዛ ይውረድ። ሌላ ክርስቲያን በኋላ ታስገባላችሁ። እብሮ አሰላሙ አለይኩም። ወአለይኩም ሰላም። ቀጥሉ። የባለፈው ጥያቄ ነበረኝ እኮ የሆነች ልጅ አውርቻቸው እና ዝም አላችኝ እኮ 4 ሰዓት ላይ ና ብዬ እኮ ጠፋህ። አንተን አይደለ? መጥቼ ነበረ እኮ ውይይት ይዛችሁ ነበር። እሺ አሁንም ይዛት መተህ ነው ወይስ እንዴት ነው? ይኸውልህ ሀቢቢ አሁን 1100 ሰው ኖሮ እንደዛ አላደረግም ወይ? ለምን በውስጥ አታወራኝ? እኔ በስልክ ላውራት። እሺ አብረን ነው ከአንተ ጋር አንድ ግሩፕ ከርሽ። እሺ ቴሌግራም አዎ አወራለሁ። እሺ በውስጥማ ጽፌልሃለሁ እኮ። አይ እንደገና ጻፍልኝ እንዳየው። እሺ ብዙ ስለሚጻፍ እሺ 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 ቶሎ ባክ መልስልኝ አጽፍልሃለሁ። እሺ ቀጥሉ ያ ጀማ። እሱን ውረድና አይታም ሌላ ሰው አስገባሽ። ሜሮን ካለች አስገባት። ሜሮን በጣም የሚገርም ስም ነው። ሀቅ ወላሂ ኧረ ቤቱን ዝም አታስብሉ። እስቲ ሰውን ይላስገባችሁ እንደ ቤታችሁት አይዞች እንዴ ጸጥ አሉ። ምን ሆነ ተፈራራችሁ እንዴ ጋይስ? ምንድነው አስመሰልት? አይ ዛሬ ትንሽ ከበድ ያለ ቀን እኔ ዛሬ በጣም ውይይት ላይም ስንት ስላልኩኝ ደክሞኛል። እናንተ ቀጥሉ ኢንሻአላህ። እኛም እኮ ቀኑ ሙሉ እንደዛ ነበርና አላየህም መሰለኝ። ቀኔ ነው ወይስ የመሩ ነው? ሳዳ ምን እሺ ነው የምን ውይይት አልገባኝም። ግን አልነበርክም እስከ ወላሂ በጣም ረጅም ሰዓት እኮ ነው የቆየሁት። አብረን ነበር ለካ ሰላም ይቅርታ አንተ አልካልኩትም። አብረን ነበር ነው ወላሂ። ዛሬ እኮ ግን ስንት ሁኔታ አለ። ኧረ ወላሂ ዛሬ በጣም የሚገርም ቀን ነው ወላሂ። ሱብሃንአላህ በጣም ቃሌም ተደብድቦ ወጣ እንዴ። ቀጥል እሺ። አይ ቃሌ መጥቶ ነበር። የት ነው ንገሩኝ እስኪ። እኔ ያልሰማሁት ቃሌን ሳላህ ጨምቆ ማን ነው እንትና አነስ ጨምቆት ሄደ። ከዛ ተከተለ ሌላ እንዳለ እኛም ጨመቅን። ሰላም እዛ ሌላውን ጨምቋል። አረ ዛሬ የሚገርም ቀን ነው ወላሂ። ይሄ ወላሂ የተፈጠረው የኛ ቤት ነው የነሱ ቤት
ኧረ ብቻ ዛሬ በቃ በየቤቱ ነው። ተው በቃ ምን አረፋ አጂባ ማሻአላ ደስ ይላል። እኛም ዛሬ ስንዞር ነው ያለው። ያልተገባ በጣም ብዙ ዲቤቶች ነበሩ ጠዋት ላይ በተለይ ብዙ ሰው ነበር። አላሁ አክበር። ሳላ አንተ ቤት ዲቤት ነበር እንዴ? እኔ ከመግባቴ በፊት አዋ እኔ ነበርኩኝ ያኔ። ሳላ ጋር የሚታወቅ ሰው ነው ጠዋት ወክሸውኝ ሼር አታረጉልንም? ቤት ለምን ነው የምታስመልጡ እንደዚህ? እኔ እኮ ግራ ገብቶኛል ስገባ የሆነ ሰላም ራሱ ፈርቶ ነው የወጣው። ባይዘ ድምጽ ይሰማል። ባይሆን መጪው ሮብ የፊታችን ሮብ ዛሬ ሮብ ነው። የፊታችን ሮብ ከምርቃቱ ቀን ብሎ ወንድማችን አናስ እና ፋሩቅ ከሁለት ክርስቲያኖች ጋር ውይይት አላቸው። በገለልተኛ ሜዳ ነው። ያው ሜዳው እስካሁን አልተወሰነም። ኢንሻአላህ ዲቤት ይኖራል። ሁላችሁም እንዳትቀሩ። አናስ ገብታችሁ ፖስት ምናምን ሼር አልተደረገላቸውም። ግን ኢብራሂም ቀደም እኮ ብዙም ወላሂ ሲወጣ ብዙ ሼር አልተደረገለትም። ጠራው አንድ ጊዜ ካለ ይጠራና አንድ ጊዜ በአላህ እንደው ላድርግለት እንዴ። እኔ እንደዚህ አይነት እኮ አልመሰለኝ። በአላህ ጠራው አንዴ ይጠራ። ቆይ እኔ እጠራዋለሁ። እንደውም ቆይ ኢብሮ ቆይ እሺ፣ አሪፍ ዲቤት ይሆናል። ኦኬ እስከዚያ የሆነ ርዕስ ይነሳ እንዴ ኢምራን? እና ላይ ይነሳ ነው እንዴ? ስለ ስክሪፕቸር እናውራ እንዴ አቡኪ? ይቻላል እንዴ? እንደውም ጥሩ ነው። ከመጽሐፉ ጋር ስለሚገናኝ ጥሩ እንትን አለ። እሺ ቪዲዮ ፖስት አድርጓል። 1000 ሰዎች አላችሁ እዚህ ውስጥ 1000 ሰዎች። ሁላችሁም የአነስን የመጨረሻውን ቪዲዮ ገብታችሁ ላይክ ታረጋላችሁ። ኮሜንት ላይ የሆነ ነገር ትጽፋላችሁ። ቫይራል እንዲወጣ ነው ኮሜንት የሚያስፈልገው። አንድ ጊዜ እሺ፣ አነስ ገብታ እስቲ ማስታወቂያ ስራ እንዴ? እሺ ማስታወቂያ ስራ እንዴ? አነሳለህ መታ ይሰቆም ነው ይፍሮ ምን አልከኝ? ወይ ቪዲዮ ኦኬ። አይ ገብቶልኛል። እኔ ጋር እኮ ገብቷል። ወይ ከገባ እሺ፣ ሁላችሁም አነስን መጀመሪያ ፎሎ አድርጉት እና ግቡና ሁላችሁም እንታረጋላችሁ ሲጀመር